ይባከናል ብዬ አስባለሁ። ቅድም የተነሱ ነገሮች አሉ። አንደኛው ለሶማሌዎች እንዴት አድርገው መታገል እንዳለባቸው አሳዩ ነው። ትክክል ነው። በጊዜው ቶታሊ ለአፍሪካ አደጋ የሆነ ኢትዮጵያ የባህር በር ታገኛለች በሚል ካልኩሌሽን አንድ ስራ ሲሰራ ነበርና ያ ካልኩሌሽን ደግሞ እንኳን ለአፍሪካ ኢትዮጵያንም ከኢትዮጵያም ጎረቤት የሆኑ ሀገራት ላይ አደጋ የሚጥል እንቅስቃሴ ሲኬድ የነበረው ኢትዮጵያ እንግዲህ ማቋረጥ ባልፈልግም እስከ አዋሽ የአማራ የኦሮሞን መሬት እንሰጣለን ብሎ ማለቱ ነው። እንዴት ሰው እንደዚህ ቪዲዮ ላይ ያ ንግግር ያንተ ነው ወይስ ተቆራርጧል? አኪና ተቆራርጧል። ግን እኔ የማምንበት እንደው ከዛም ከተሰማው ጠንከር ያለ መልኩ ማምንባቸው ነገሮች አሉ። ለምሳሌ የሶማሌላንድ እንቅስቃሴ ላይ ኢትዮጵያ አገር እንድትሆን ስራ ሰራች ማለት መልሶ ቶታሊ አፍሪካን የሚያፈርስ አካሄድ ይፈጥራል እና ከሚፈርሱ ሀገር ውስጥ የምትጀምረው ወይም መፍረስ የምትጀምረው ኢትዮጵያ ነው የምትሆነው ማለት ነው። ቢኮዝ ሶማሌላንድ ሀገር ስትሆን ኢትዮጵያ ውስጥ ያለ የትኛውንም አደረጃጀት ወደ ሀገርነት የሚያበራ ኃይል ትደግፋለች ማለት ነው። ኦኬ። ስለዚህ በራስ ላይ ጥይት መተኮስ ነው አንደኛው እሱ ነው። ሁለተኛው ለአፍሪካም ለኢትዮጵያም ለምስራቅ አፍሪካ አደጋ የሆነ የኦሮሞ ብሔርተኝነት አለ አሁንም በፊትም ያንን ኃይል ከሶማሌ ጋር እየተገዳደረ የነበረበት ጊዜ ነው። የሶማሌ ኃይል አሸናፊነት ይሄ ኃይል አማራ ላይ ሊያደርስ የሚችለውን አቅም ይቀንሳል ማለት ነው። እኔ ደግሞ የአማራ ብሔርተኛ ነኝ። ኦኬ። እና ብዙ እኔ ኬር ማደርገው ስለ አማራ ነው። ኢትዮጵያ እንዳትፈርስ የምፈልገው ኢትዮጵያ አማራ ላይ እንዳትፈርስበት ከመፈለግ እንጂ ኦኬ፣ አላማው ኢትዮጵያ አማራ ላይ እንዳትፈርስበት ከመፍራትና ከመስጋት ያን አካሄድ አደጋ ስለሆነ እንጂ እንደ ሀገር ወደዚህ ሄደች ወደዛ ሄደች በሚል ፍርሃት አይደለም ማለት ነው። ኦኬ። ብሔርተኛ ስለሆንኩ ማለት ነው። ሌላኛው በግብጽ በኩል የተነሳለ በአፄ ኃይለሥላሴ ጊዜ ግብጽና ኢትዮጵያ አብረው የሚሰሩ በጋራ የሚንቀሳቀሱ ሀገራት ነበሩ። እንደውም ኢትዮጵያ በግብጽና በእስራኤል መካከል የነበረ በስዊስ ካናል የነበረ ሰጣ ገባ ላይ ከግብጽ ሳይድ ወግን የነበረችበት ጊዜ አለና በአደረጃጀትም ደረጃ ምንም እንደግለሰብ አፍሪካ ውስጥ የተሻለ ሰላምና ፕሮስፐሪቲ መምጣት የሚችለው ስፔሻሊ ሰሜንና ምስራቅ አፍሪካ ላይ ግብጽና ኢትዮጵያ የጋራ ጥቅም መስርተው ቁጭ ብለው እንደ ወዳጅ ሀገር መቀመጥ የሚችሉበት ፖለቲካ ይሰሩ። ኦኬ። ከዛ ውጭ ያለው እንትና ገሬ ታሪካዊ ጠላቴ ነው ምናምን የሚለው የመንግስቱ ኃይለማርያም ፖለቲካ ነው። ኦኬ። እና ያንን አልገዛም፣ ማንም ሰው አይገዛም። አሁን ስፔሻሊ ለፖለቲካው ጥሩ ህዳሴው ግድብ ምን ይሁን ነው የምትለው? ያው አሁን እንግዲህ እንደምናየው እኮ ነው ዶናልድ ትራምፕ ያደራድራቸዋል። አለቅ አልደራደርም ያለ ላይ ማዕቀብ ይጥላል። ከዛ የሚበልጥ ነገር ያደርጋል። ይሄ ዝም ብሎ እንደበፊቱ ተሳስቅ ያልፋለሁ እንደበፊቱ አንድ ስብሰባ አድርጌ ከዛ በኋላ እጠፋለሁ ምናምን የሚባል ነገር የለም። ኦኬ። ሰውየው አግሬሲቭ ነው፣ ያስደርጋል። እዛ ጋር አስቸግራለሁ ብትል ደግሞ ያስቸግራል፣ ያስጨንቃል ማለት ነው። ኦኬ። ያንን መቋቋም ይችላል፣ ብልጽግና አይችልም። መደራደሩ ማይቀር እንደውም ያው በካሳው ጉዳይ ሲዚ ቤት እንደውም ቴዲ ፊት ለፊት ተናግሬያለሁ። በተፋሰስ በውሃ ከአንድ ሀገር ወደ ሀገር በሚፈሱ ውሃዎች ላይ ያሉ ህጎች አሉ እና ያ ህግ ሌላውን አካባቢ ጎድታል ተብሎ ከታሰበ እስከ ካሳ ይሄዳል። ግብጽም ያው ካሳ ብላ በሌቨሬጅ ደረጃ ይዛ መታለች። ያው ኢትዮጵያ ግብጽን ጎድታለች ብለህ ታስባለህ? እስካሁን አልጎዳችውም። ግን ግብጾች ፖለቲክስ አፍተር ኦል ግብጾች ተጎድተናል ብሎ ነው ሊመጡ የሚችሉት። ስህተቱ የሚሆነው በዚህ በህጉ መሰረት ዩናይትድ ኔሽን ኢትዮጵያ ፈራሚ ሀገር ባትሆንም ግብጽን ፈራሚ ሀገር ባትሆንም ያው ግን እንትን ያደርጋል፣ ባይንዲንግ ነው አፍተር ኦል። ይሄ ነገር ሲሰራ ኢትዮጵያ ላማከረችም ግብጽ እና እዛ ወረቀቱ ላይ ማማከር አለባት ይላል። ኦኬ። ምንድነው ይሄ የተለመደ ኢትዮጵያ ውስጥ ያለ ተመሳሳይ ፖለቲካ አለ። ከዚህ በፊት ምኑ ነው ማማከር የሚለው ምኑ ነው ዋናው ላይ ግድብ እንደምትሰራ እና ማማከር አለባት ይላል። ኦኬ። ህጉ የዩናይትድ ኔሽን ህግ ማማከር አለበት
በተፋሰሱ ላይ ያሉ ሀገሮች ጋር መወያየት አለበት። በጉዳዩ ላይ ተነጋግረን እነሱ ላይ ስለዚህ እኮ በመለስ ዜናዊ ዘመን እኮ ኦልሞስት ከሞላ ጎደል እኮ ዩሪ ሙሴቬኒ በለው ሱዳን በለው ታንዛኒያ በለው የታችኛው ሀገራት ያልተሞከረ ነገር የለም። ግብፅ ራሱ አሻፈረኝ ብላ ነው የወጣችው ብዙ ድርድሮች በኋላ አይደል እንዴ? ብዙ ጊዜ ቆይ ሙከራ አድርገናል። አሁን የአባይ ግድብ ግንባታ በአንተ ትንታኔ አሁን ያለበት ደረጃ ላይ ደርሷል። አንተ 4 ኪሎ ብትገባ ምንድነው ብታረገው? እንዲህ ያለ ነገር ቢመጣበት እኛማ 4 ኪሎ ከገባንም በኋላ ሳይሆን አሁንም ላይ ያለን አቋም መሆን ያለበት ኦኬ። አሁን ከዚህ በፊት ቅድም አንስቻለሁ። እኛ ኤርትራና ህወሓት ከኢትዮጵያ ጋር ስፔሻሊ ከአማራ ጋር ድንበር ተጋሪ ናቸው፣ ኢንተረስት አላቸው በአማራ ንብረቶች ላይ። የህወሓት ጠንከር ያለ የኤርትራ ደግሞ እጅ አዙር ሆነ ማለት ነው። እና እንትን ግብጽ ከነዚህ ኃይሎች ጋር ስትሰራ እነዚህ ኃይሎች በግብጽን ታከው ግብጽን ደጀን ይዘው አማራ ላይ ያተርፉበታል ብለን ስለምናስብ ይህን አሰላለፉን ጠለዋለን። መደራደራችን መወያየታችን ከግብጽ ጋር ማይቀር ባይሆን ባይክሩክ ማለት ተገደን ይሁን ወደን አሁን ትራምፕ እየሄደበት ያለው። ስለዚህ የተሻለ ጥቅም በሚያስጠብቅ መልኩ ግን ለአንዴና ለመጨረሻ ጊዜ ይሄ ነገር መፍትሄ ማበጀት አለበት። የግብጽም ጥያቄ ሊሚትድ መሆኑን ማወቅ አለባት ግብጽ እስከሆነ ድረስ ነው። በኢትዮጵያ በኩል ያለው ፖለቲካ ደግሞ ይሄ በማስፈራሪያ እንደዚህ ግብጽ መጣችብ ምናምን በሚል ጩኸት የሚሰራ የመንግስት ማጭበርበሪያ ፖለቲካ መቆም አለበት። የውሃ ጉዳይ ነው። በውሃ ጉዳዩ ላይ መነጋገራቸው ማይቀር ነው። ባይዘው የኢትዮጵያ መንግስት እኮ መነጋገር ይፈልጋል። ችግሩ ግብጽ ይዛ የመጣችው ኢንተረስት ተለቀብኝ እንጂ ለውይይት ሁሌም ክፍት ነው የሚለው ኢትዮጵያ ውስጥ ያላለ መንግስት የለም። ኦኬ። ስለዚህ የተሻለ ኢንተረስትን በሚያስጠብቅ መልኩ ስራ መስራት ይቻላል እና ግብጽንም እንደ ጠላት ብቻ የሚያዩ ፖለቲካ አካሄድ መጨረሻ እንደ ትራምፕ አይነት ሰው እጅ ላይ ይጥላል። ማለሳለስ ነገሮችን እንግዲህ ፖለቲከኛ ማለት ጎበዝ ፖለቲከኛ ካንተ የተሻለ ወይም ካንተ ጋር የሚገዳደር ፓወር ያለው ጠንካራ ኃይል የሚመጣብህ ከሆነ ልታረግ የምትችለው ሁለት ነገር፣ ወይ ቀን ጊዜ ትገዛለህ የተገዳዳሪ እስኪዳከም ወይም ረዳቶቹ እስኪተውት ወይ እስኪደክም፣ ኦኬ። ካልሆነ ማለሳለስ ነው፣ ተስፋ ያለው ነገር መፍጠር ነው። እኔስ እዚህ ጋር ላስቀምጠውና ቀደም የተነሱ ፖይንቶች ስላሉ ስለዚህ በግብጽ ጉዳይ ያው ግብጽን እንደ ጠላት እንዳደረጃጀት ግብጽን እንደ ጠላት ወይ ምናምን አናይም። እኔም እንደግለሰብ አለ ኦኬ። ከግብጽ ጋር ብዙ ስራ ተሰርቶ ከሰሜን እስከ ምስራቅ አፍሪካ ያለው አካባቢ በፖለቲካሊም በሚሊተሪም ጉዳይ በኢኮኖሚ ጉዳይ በጋራ ብዙ መጠቃቀም የምንችለው ነገር ሰፊ ነገር አለ ብለን እናምናለን። አለመግባባታችን ግን ቶታሊ ለኛ አይደለም ለምስራቅ አፍሪካ ውስጥ ላሉ ቀጠና ሀገራት የሚተርፍ ጦርነት ውስጥ ይጥለናል። ኦኬ። እና ያን አይነት ሚስቴክ የአማራ አደረጃጀትም ይሁን ለአማራ ህዝብ መስራት አለበት ብለን አናስብ። ኦኬ። ስለዚህ ከዚህ አንግል ነው ሁለቱም የተነገሩት። በሶማሌም ጉዳይ ኢትዮጵያን የሚጠብቅ ነው ባይ ዲፎልት፣ ግን እንደ ብሔርተኛ ቅጥ ያጣ ብሔርተኝነት ይዞ የኢትዮጵያ ውስጥ ያለ መሬት ሰርቄ ወስጄ ጨርሼ ብሔረሰብ የሶማሌንም ወስጄ ጎልብቼ ራሴን አገር መሰረታለሁ የሚለው የኦሮሞን ብሔርተኝነት ጽንፈኛ ብሔርተኝነት ስፔሲፊካሊ የሚታገል የሶማሌ ኃይል ማምጣት ኃጢአት አይደለም። ሁለተኛ ሶማሌዎች አዳል ሱልጣኔት ላይ ትልቅ ፓወር የነበራቸው ኃይሎች ናቸው። ስለዚህ በእናንተ በዋና አማራዎች እምነት የኦሮሞን ብሔርተኝነት ለመገዳደር ከሶማሌም ከየትም ተውሳችሁ ታመጣላችሁ ማለት ነው? ቢኮዝ ኦሮሞ ወደ ኢትዮጵያ ከመምጣቱ በፊት ሶማሌዎች ነበሩ ኢትዮጵያ ውስጥ። ማናችንም ከሆነ ቦታ ነው የመጣ ነው እዛ ጋር። ታንክ ዩ። ስለዚህ ሶማሌዎች አሁንም ኢትዮጵያ ውስጥ አሉ፣ ኢትዮጵያውያን ሶማሌዎች አሉ። ኦኬ። ኢትዮጵያውያን ሶማሌዎች ነው የምትለው? ማለት የኢትዮጵያ ውጭ ሶማሌ የሚባል ነገር የለም። ባይዘዌ የተሳሳተ ነው ቴዲ። ኦሮሞ ኢትዮጵያዊ ነው። ሶማሌ የተቀላቀለው በሚኒሊክ ጊዜ ነው። የዛሬ 100 ዓመት ነው ሶማሌ አርጌሳ ሶማሌ ወደ ኢትዮጵያ የገባው። ቡልሽት ነው የሚያወሩት። ህዝብ ነው እኮ የሚፈርደው። ሶስተኛው ሀሳብ ነው ስለ አዳል ሰልጠነት ሶስተኛው ብዙ እውቀት የሌላቸው ሰዎች ስላሉ አዳል ሰልጠነት ይባላል። በሶማሌ እና በአፋሩ ኮአሊሽን የተፈጠረ ትልቅ ሰልጠነት አለ። ኦኬ። ስለዚህ ያው
አንዳንዴ አለማወቅ እንትን አይደለም ያለው ከግብጽ ኦሮሞ ጠላቴ ነው እያለ ነው አኪላ ዳስ ወር ይሳይድ ሌላ ነገር የለው። ሶስተኛው የፋኖ ሐሳብ ብለው ሰደው ወይም የዋና አማራዎች ሐሳብ ብለው ሰደው ይሄ የፋኖ ሐሳብ አይደለም ቴዲ። ይሄ የሻዕቢያ ተላላኪው አኪላና ቡድኑ ሐሳብ ፋኖ ስለ አዲስ ታይምስ እሱ አይደለም። ገብቶኛል አንተ የምትለው አዲስ ታይምስ የሚናገረው ነገር እኮ ጥሞን አይደለም እኮ እዚህ ጋር ተመለሳለህ። ትክክልም አይደለም። አማራ እኔ ቴዲ ግን ኦሮሞ መሬት እየወሰደ ነው የኢትዮጵያ ብሔር ብሔረሰቦችን ያለው ወለጋን ቆርጠን እንወስዳለን የሚለው እኮ አኪላ ነው። ተመሳሳይ ሐሳብ ነው እኮ ያለው እሱ። አንተ ምን ሞራል አለ ኦሮሞን ለመርገም ነው? ቴዲ አካሄድ አለኝ። አንድ ጊዜ ተይዞልኛላችሁ። ወደዚህ ቤት እንግዲህ እየጠፋውም እየተመለስኩም ነው። አኪላ እየተናገረ ነው። አዲስ ታይምስ ከኔ በላይ ኦሮሞ መሆን አይችልም እዚህ ቤት ውስጥ። ለምንድን ነው እሱ ብቻ ሌላ ጊዜ እንደዚህ ሌላ ሰው ቢረብሽ ማን ነው አያና ኦሮሞኛ ሰው ጥያቄ ያነሳው ነው የአካሄድ ጥያቄ ያነሳው ነው። አካሄድ ካለ አካሄዱ መስማት አለብህ። ልክ አንተ አካሄድ እንደሰማው ስማው። እና እኔን የማይቆረቆረኝ ሆኜ አይደለም፣ ሁላችንም ጸጥ ብለን ነው የምንሰማው። ቅድስትም ሌሎቻችን ዋንጋር ያለ እዚህ እየቆረቆረን የቤቱ ህግ አለ። ለአንተ ነው ሲሪየስ የሆነ እኔ አዲስ ታይምስ ላይ ችግር የለብኝም። ለ3100 ሰዎች ትምህርት ቤት እንደምንም ጨርሱ ነው የምላችሁ። አንተ ግን ለምንድን ነው እንደዚህ ዝም ብሎ በፈለገ ሰዓት ማይክ የሚከፍት ሰው ሌላ ሰው ቢሆን አታስገባው መልሰህ? አዲስ ታይምስ ጓደኛ እንደሆነ አውቃለሁ። ለምንድን ነው ስርዓቱን ሞር ስትሪክትሊ እንዲከበርልን እንፈልጋለን። አኪላ አውርቶ ጨርስ፣ ታይሙን ይጠቀም። አዲስ ታይምስ ፕሊዝ፣ ትልቅ ሰው ነን እዚህ ያለ ነው። ኮምፕሌን አንተ ላይ ነው የቀረው። ኦኬ ቴዲ ሰምቻለሁ። ትሪገር ስለ የሚያደርግ ነው ነገሩ እንጂ አላቋረጠም። አሰይ ሶሪ ለማለት ነው። እሺ አይ ቲንክ ልቀጥል መሰለኝ። ሌላው ደግሞ በተመቸ ሰዓት አይደለም ኦሮሞ የምትሆነው ከሆንክ ወይ ሙሉ ጊዜ ኦሮሞኛ አይደለም ቴዲ። ለምንድን እንደዚህ ፍፍሬ የምታደርጉት? እኔ ኦሮሞ ኢትዮጵያዊ ነው። ለኦሮሞ ቆረቆራለሁ፣ ለአማራ ቆረቆራለሁ፣ ለሁሉም ቆረቆራለሁ። ለጨዋታው ነው ጀስት። ግን ሌላው ስድብ ካልሆነ በስተቀር ፕሊስ አንሚዩት አድርጋ አትናገር፣ ዲስትራክት አታርጋቸው። እሺ ቀጥል። አማራ ሁለት ደቂቃ አለ። አመሰግናለሁ። ምንድነው መሰላችሁ ከታሪክና ከእውነት የፈለገ ብትሮጥ ለራስ ላይ መቀለድ ነው። እውነትም መቀበል ያስፈልጋል፣ ታሪክንም መቀበልም ማወቅም ያስፈልጋል። እንደ ህዝብ የአማራ ህዝብ ላይ ስጋት የሆነ እንቅስቃሴ ከሚያደርግ የትኛው ማህበረሰብ ሊሆን ይችላል፣ የትኛውም ኃይል ሩቅ ያለው የኢትዮጵያ ጠላት አልከው፣ የእግዚአብሔር ጠላት፣ የአላህ ጠላት ያልከው ይቀርበናል። ኦኬ ለአማራ ህዝብ አደጋ የሆነ እንቅስቃሴ በሙሉ የአማራ ህዝብ ደሙን ሳያፈስ ሌሎች ደማቸውን አፍሶ ሊያስቆሙት የሚችሉበት አጋጣሚ ካለ ያበር ሁሌ የተከፈተ ነው። አብረን ከኦሮሞ ጋር ከኖር ነው በበለጠ ከሶማሌ ጋር ኖረናል በጊዜ ብዛት ከሆነ። ስለዚህ ሶማሌን ባዳ ኦሮሞን ወዳጅ የሚያደርገው ነገር የለም። ቢኮዝ ኢትዮጵያ አሁን ካላት ቅርጽ በሰፋ መልኩ ቆይታ ታውቃለች። ኦኬ ስለዚህ ያ ነው። ሁለት ደቂቃ እኮ አላለቀም ገና ነው። ሊያውም ብዙ ጊዜ ተቋርጫለሁ እና ያ ነው። ስለዚህ ለአማራ ህዝብ አደጋ የሚሆን የትኛውም ኃይል ኢንክሉዲንግ ቅድም እኮ የአማራ ውስጥ የተፈጠሩ ኃይሎችን ሳይቀር እኮ በነዘመነ በኩል ያለው እንቅስቃሴ በወልቃይትን በኩል አደጋ ይፈጥራል። ያ ደግሞ የአማራን ህዝብ አጽመር ውስጡን ያሳጠዋል። ማህበረሰቡንም ደግሞ የከበባ ስሜት ውስጥ ወይም ከበባ ውስጥ ይከተዋል ብለን እኮ የተቃወምናቸው ነው። እኔ እንኳን ግራ ይገባኝ ያለው ከ10 አማራዎች 8ቱ የአማራ ህዝብ ታይቶም ተሰምቶም በማይታወቅ ሁኔታ ትልቁ አደጋዎች እናንተ ናችሁ ብላችሁ እኔ እኮ ግራ አንዳንድ ጊዜ እኮ እኔ እሱ አይደለም የሚገርመኝ አንዳንድ ሰዎች ለምሳሌ እና አማራ ኪላ የአማራ ህዝብ የምንጊዜም አደጋዎቹ እናንተ ናችሁ ይሏቸዋል። እና አማራ ደግሞ ለአማራ ጊዜ የምንጊዜም አደጋዎቹ እንደከበደ ናቸው ይሏቸዋል። ይሄ ሁሉ የምን ይመስላችኋል? ፕሪንሲፕል ማጣት ነው። ወጥ የሆነ የመታገያ አጀንዳ በምን ዙሪያ እንደምትታገል ከበደ ይመጣል፣ ከኋላ ኪሱ የሆነ የመታገያ አጀንዳ ያመጣል። ከዛ በኋላ በዛ ዙሪያ ታወራል። አየለ ይመጣል በሆነ በሱ ዙሪያ። ሁሉም ግን ማዕከል የሚያደርገው ህዝቡን ነው። ህዝቡ እኛ እንደ አደረጃጀት የራሳችን ማኒፌስቶ እስከ ህገ መንግስት ድረስ ጽፈን የምንንቀሳቀስ አይል ነው። ስለዚህ ምንም የምንቀያየረው ነገር የለም። የማህበረሰባችን ጥቅም ይዘን እንንቀሳቀሳለን ማለት ነው። ኦኬ አንዳንድ በቀይ መስመር መታለፍ የሌለባቸው ነገሮች አሉ። ለምሳሌ እስከ 7 ድረስ 7 ትውልድህ አማራ ብትሆን
የአማራ ህዝብ ዛሬ ተበትኖ ኢትዮጵያ ውስጥ እየኖረ ነው። በደል እየደረሰበት ነው። ኢትዮጵያ ውስጥ ማንም ይገደላል፣ እየተገደለ ነው፣ እየተፈናቀለ ነው። የሐሰት ትርክት ሰለባ ነው ይሄ ህዝብ። ይሄን የሚያደርጉት ግን ፖለቲከኞች ናቸው። 30-40 የማይሞሉ ህዝቡ የኦሮሞ ህዝብ እንደ ህዝብ ጠላት ቢሆን አንድ ቀን አታድርም። በሚሊዮን የሚቆጠር ኦሮሞ አማራ ጋር ይኖራል። በሚሊዮን የሚቆጠሩ አማራዎች አማራ ውስጥ ይኖራሉ። እኛ ግለሰብ ነን። ማናችንም ህዝብ ላይ ስልጣን የለንም። አንዳንድ ጊዜ ፖለቲካ ፓርቲ ስለመሰረትን ታጋይ ስለሆንን በህዝቡ ዕጣ ፈንታ ላይ እንወስን ማለትም ይሄ ቀይ መስመር ነው፣ ሊታለፍ የማይገባው ነገር ነው። እኛ እናልፋለን። ህዝብ ለህዝብ አብሮ ይኖራል፣ ሲኖር የነበረ ነው። ስለዚህ እነዚህን ከግምት ያስገቡ ትንታኔዎች ያስፈልጋሉ እንጂ ገና ለገና ኤክስ የሚባል ብሔር ላይ አደጋ ደርሷልና ከውጭ የሆነ ነገር እናምጣና እናሰልፍ የሚለው ነገር ለህዝቡ ከማሰብ የሚመጣ ትንታኔ ያመስላል። ያካሄድ ጥያቄ አለኝ ግን እኔ ቴዲ በተደጋጋሚ ስለሰማው ነው፣ አንተም እንትን ስታደርገው ስለሰማው ነውና አይ ቲንክ እዚህ መድረክ ላይ ያለነው ሁላችንም ራሳችንን ወክለን ነው። ትግሉን የወከለ ሰው የለም። መሬት ላይ ሄዳችሁ ተናገሩልኝ ብሎ ፋኖ የላከው ሰው የለም። የአማራ ትግል የሚወከለው በፋኖ ነው። የፋኖ ማኒፌስቶ ነው የአማራን ትግል ትክክለኛ ማንነት የሚገልጸው እንጂ እዚህ ያሉ ሰዎች በተናገሩት በአቅማቸው ልክ ነው እየተናገሩ ያሉት ሁላችንም ምንም ጨምሮና ዋና አማራዎች ድርጅት ናቸው እኮ እሱን እነሱ ናቸው እየተናገርኩ ያሉት። አንዴ ቴዲ በጣም ብዙ ጊዜ መቋረጥ ስላለ ይሄንን በዚህ ለማቋረጥ ቴዲ በጣም ተቆጣጣራችሁ። ዋና አማራን የአማራ ህዝብ እንደ ዛሬ ነርቨስ አንዴ አዲስ ታይምስ ዋና አማራዎች አደረጃጀት ናቸው። ተቀበላችኋቸው አልተቀበላችኋቸው፣ አትፈልጓቸውም፣ አጥፏቸው። ጊፍት እየተሰጣቸው እየተደገፉ ሲያወሩ ቤት ከፍተው የሚሰሟቸው አማራዎች አሉ። ውስጣችሁን የሚኮረኩር ንግግር ሲናገሩ እንዳንተ ያለ አማራ የለም ትላላችሁ። እናንተ ጋር የሚቃረን ንግግር ሲናገሩ ደግሞ አማራ አይደሉም ትላላችሁ። እሱ አይደለም ቴዲ ለአንተ አይደለም አማራ ስተሩ ለአንተ ማለት ሳይሆን ቪዲዮ ከፍተው የሚያበሩ ናቸው እኮ አደረጃጀት የተመዘገበ ፓርቲ ያላቸው ማኒፌስቶ ያላቸው ናቸው። አይ ቲንክ አማራ አይደሉም አይደለም እኮ ቴዲ ጨዋታው ድርጅት አይደሉም አማራ አይደሉም አይደለም። የአማራ ህዝብ ትግል የሚወከለው ግን ዲያስፖራ ውስጥ ከ50 በላይ ድርጅት አለ። የአማራ ድርጅት የሚባል የዋትስአፕ ግሩፕ ሁሉ ድርጅት ነው ብሎ መግለጫ ያወጣበት። አንድ ጊዜ እኔ ሐሳቤን ልጨርስ። ለማንኛውም ሐሳቡን ይጨርስና ሐሳቤን ልጨርስ። ባይዘዌ መቃወም አሁን ቅድም እኔ ተቀምጬ በአንድ ደቂቃ አጠቃለውና ወደ ቴዲ ያው ገባ ብዙ ሰው ነው የሚሰነዝረው ሐሳብ እና በአንድ ደቂቃ ከማረው በስነ ስርዓት አድሬስ ላድርገው። ኦኬ ቢኮዝ ኢት ውድ ቢ ፌር ማለት ነው። አንተ ካጠቃለልክ በኋላ ነው ሐሳብ የሰጡት እንጂ ማለት ነው። አንተ አይደለም ቶታሊ በጣም አንተ ኦልሬዲ ጨርሳል። ደቂቃ ፕሊስ እናናርገው። ኦኬ ያው በመሃል 10 ጊዜ ስለገቡ ነው። ምንድነው ያው አንደኛው ነገር ምንድነው ሐሳብ ቅድም አሁን እኔ ላይ ሲዘነዝሩ ሐሳብ አንዴ ያያሌው ማይከፍት ነው። ኦኬ እኔ ማይክ አልከፈትኩም አይደል? እኔ ስተች እንደ ግለሰብም እንደ አደረጃጀትም ለመተቸት እኮ ብዙ ርቀት ተሄዷል። ማንም ሰው ላይ ማይክ አልከፈትኩም። ለወደፊት ግን አሁን ቅድም ስከፍቱ የነበራችሁ ሰዎች ማይክ ከመክፈታችሁ በፊት ሐሳባችሁ ማይክ የሚያስከፍት ሐሳብ መያዛችሁን እርግጠኛ መሆን አለባችሁ። አኪላ እንደ ዋና አማራ ብሎ ከተናገረ አኪላ አማራን አይወክልም ብለህ መናገር እንኳን አትችልም። አንደኛው እኔ ራሴ አማራ ነኝ። አደረጃጀት የአማራ አደረጃጀት ነው። 10ም ሰው ለወክል አማራን ወክያለሁ፣ 10ሩን አማራ ወክያለሁ ማለት ነው። ስለዚህ ማይክ ከመክፈታችሁ በፊት መጀመሪያ ማይክ የሚያስከፍት ሐሳብ አለኝ ተንጠልጥሎ መክፈቱ አንድ ነገር እየሰመራይዝ እያደረኩ ስለገቡ አይደለ ማፈን አይሆንም ቴዲ ቢኮዝ እየዘጋሁት የነበረው ሐሳብ 15-20 ሰከንድ ውስጥ ልጨርሰው። አመሰግናለሁ። ኦኬ ሶ ምንድነው እንደ ህዝባችን ላይ አደጋ የጣለ የትኛውም ኃይል የኢትዮጵያን ታሪክ ጠንቅቄ ያውቃለሁ። እንደ ግለሰብ እንደ አደረጃጀት ሶ ማን ምን እንደነበረ ማን ምን ኢንተረስት እንዳለው አውቃለሁ። ኦኬ ስለዚህ በስመ ዛሬ ስልጣን ሲያዝ የተያዘች ኢትዮጵያዊነት እንደ ካፖርት የምትለበስን ኢትዮጵያዊነት ተይዞ አንድነን ምናምን የሚለው ጨዋታ የስፔሻሊ ፖለቲካ ላይ አይሰራም። ኢንተረስቱ ምን እንደሆነ የትኛውንም ኃይል እናውቃለን።
ስለዚህ በዚህ ውስጥ በግርግር ማህበረሰብ እንዲጠፋ አልፈቅድም። ኢትዮጵያ ውስጥ ብዙ ማህበረሰቦች በግርግር ስለጠፉ ማለት ነው። የትኛውም ኢትዮጵያ ውስጥ ያለ ኃይል ከአማራ ጋር የጥቅም ግጭት ቢኖረው እንኳን ጎረቤት ሀገር እንኳን ሌላ አካባቢ ያለ ማህበረሰብ ቀርቶ ሰይጣንን ከሲኦል መጎተት ካለበት በሚጎተትበት ፖለቲካ እኔ ሊያው የአፍሪካን ዩኒየን ህጎች በጠበቀ መልኩ የአፍሪካን አንድነት በሚያጠናክር መልኩ የሰሜንና ምስራቅ አፍሪካ ቀጠናዊ ግንኙነት በጣም በጠነከረ መልኩ ለሚሳኩ እንቅስቃሴዎች የአማራን ህዝብ ማዕከል አድርገን የምንሰጠው ሐሳብ ሐቀኛ ነው። እሺ ታንክ ዩ። ትልቁ አሁን ዋና አማራ የተመዘገበ ድርጅት ነው። የተመዘገበ ማለት ግን ኢትዮጵያ ውስጥ በምርጫ ቦርድ ለመመዝገብ ራሱን የቻለ ሂደት አለው። ምን ያህል የፊርማ አሰባስባቸዋል፣ የተመዘገባችሁት የት ነው? እሱን አላውቅም። ነገር ግን ማኒፌስቶ እንዳላቸው አማራ ህዝብ ከገባበት ችግር እናወጣዋለን፣ የምናወጣው በዚህ መንገድ ነው ብሎ የሚንቀሳቀሱ ናቸው። አብዛኞቻችሁ ኮመንት ላይ ያላችሁ መስማት የምትፈልጉትን ሲናገሩላችሁ ከአረፍተ ነገሩ ማለት የስ አንተን አማራ ምናምን ትላላችሁ። መስማት የማትፈልጉትን ደግሞ ሲናገሩላችሁ ደግሞ እናንተ አማራ አይደላችሁም ትላላችሁ። እንደዛ የሚባል ነገር የለም። ዋና አማራዎች አማራ ናቸው። አማራንን ብለዋላ። ካልሆኑ ሙሉ ለሙሉ መቃወም ነው፣ ከሆኑ ሙሉ ለሙሉ መደገፍ ነው። እየመረጣችሁ መብላት፣ እየመረጣችሁ መቃወም ግን ተገቢ አይደለም። አይ ቲንክ ፕሮፋይላቸውን ያደረጉ ደጋፊዎች አሏቸው ብዬ አስባለሁ። የተመዘገቡ ወይም ደግሞ የሚታወቁ አመታዊ ጉባኤ የሚጠሩ የዋና አማራ አባል ካልሆናችሁ ውጡ። ከነሱ ሀሳብ ላይ ምንም እንትን አታደርጉም። ኮመንት የሚሰጧቸው ጊፍት የሚሰጧቸው ፕሮፋይላቸውን ያደረጉ ናቸው። ያም ይመስለኛል ቪሸስ ሰርክል ውስጥ የሚከታችሁ አንዳንዶቻችሁ። የእናንተ የሆነውን ትግል ደግፉ። ከእናንተ ጋር አብሮ የሚሄድ ነገር አኪላ ዛሬ ሊያስቀይም ይችላል። እሱ ከዋና አማራ አንጻር ነው እየተናገረ ያለው። ነገ ደግሞ ሊያስደስት ይችላል። ሲያስደስት አማራ፣ ሲያስቀይም ትግራዋይ የሚሆንበት እንትን ስላልገባኝ ነው። እሺ ወደ አያና እንሄዳለን። ቴንክ ዩ ቴዲ። በነገራችን ላይ አሁን መጨረሻ ላይ ካነሳኸው ነገር አንጻር አዲስ ታይምስ ቅድም ሰዎችም ስለሚቃወሙኝ በዛ ነው ቫሊዴት የማደርገው ካለ እንደ ዋና አማራ የለም ማለት ነው ተቀባይነት ያለው ትክክል የሚናገር ቢኮዝ በመቃወም አንተም ተንጫጫችሁ እዚህ እኔ የምቃወማቸዋለሁ፣ የማይቃወማቸው የለም። በቀደም ኑና ኦሮሞን ውረሩ ያሏቸው ሶማሌዎችም ይቃወሟቸዋል። ሰው ብዙ ስለተቃወመህ ትክክል ነህ የሚለውን አስተሳሰብ ሎጂክ ከያዝክ እንግዲህ እንደነሱ ትክክል የለም ማለት ነው። አዲስ ሎጂካል ፋላሲዎችን ትንሽ ብትጎበኛቸው ጥሩ ነው ብዬ አስባለሁ። እንደዛ አይሰራም። ቅድም ከተነገረው ለግድቡ ለተነሳው ለሀገራዊ ጉዳይ ጊዜ መጨረሻ ላይ ለማስቀረት ስለምፈልግ ቶሎ ብዬ ልንካ። ዛሬ ትንሽ ወደ ናሽናሊዝሙ ወደ ኦሮሞ ብሔርተኝነቱ ጠጋ ብዬ እናገራለሁኝ። እዚህ ውስጥ ከሚነገሩ ነገሮች አንጻር የሶማሌን መንግስት መተህ እዚህ ድረስ ውረር እናግዛለን፣ የኦሮሞ መሬት ነው ውሰድ የሚል ናሽናሊዝም የያዛችሁ ሰዎች በምን ድፍረታችሁ የኦሮሞ ናሽናሊዝም እንደምትናገሩ አላውቅም። የኦሮሞ ናሽናሊዝም እኮ አዳፕት አድርጎ አትሊስት ከኦሮሞ ናሽናሊዝም ውስጥ የወጡ ድርጅቶች እኮ ዛሬ ኢትዮጵያዊ አንድነትን እንገንባ ብሎ ነው። ቅድም ሴቭ ሲያስቀኝ ነበር። ፊንፊኔ ትላል። ኦፍ ኮርስ በኦሮምኛ ስናገር ፊንፊኔ ነው ብሎ በአማርኛ ስናገር አዲስ አበባ ነው ብሎ አንድ ከተማ ነው። ብሔር ብሔረሰቦች የሚኖሩበት ከተማ ነው። የሀገሪቱ የፌደራል መንግስት መቀመጫ ነው። አሁን ይሄን ተናገራችሁ እንትና ይመጣላላችሁ ምናምን የሚለው ውሸት ነው። ውስጡ የታመቀውን ነገር ነው ዋና አማራዎች የሚናገሩት። እናንተ ሸፋፍናችሁ በፊት ኢትዮጵያዊነት ነው ወደ ብሔር አንወርድም ብላችሁ ስትፎግሩበት የኖራችሁትን አሁን ደግሞ አቅቷችሁ ብላችሁ ሄዳችሁበት ጉዳችሁ ተገልጦ ብሔርተኝነታችሁ ምን መልክ እንዳለው በቀደም ደምስ ነው ምን እንትና የሚባለው ሰውዬ ወጥቶ የተናገረው ኦሮሞ እየመጣንልህ ነው የሚለው ማለት ነው። ጠላታችን ማን ነው ብላችሁ የዛሬ 3 ዓመት እኮ በአደባባይ ወጣችሁ እንደተናገራችሁ እናውቃለን። እየሸተተን እኮ ነው አብረን የምንቀመጠው እናውቀዋለን። ግን ቀስ እያለ ይወጣል ይሄ ቆሻሻ ብለን ስለምናምን ነው። የኦሮሞ ብሔርተኝነት እንዴት ትናገራለህ? አዳፕት አድርጎ እኮ በነገራችን ላይ አያናን ተወሽ አያናን እንኳን ተው እንደው አላምንህም በለኝ ኢትዮጵያዊነቱ በፊትም እንትን ስላልኩኝ ሀገሪቱን የሚመራው ክቡር ጠቅላይ ሚኒስትር ዶክተር አብይ እኮ በፖለቲካ ብትናገር የብሔር ድርጅቶች የነበሩበትን ኢህአዴግን አፍርሶ ወጥ የሆነ ኢትዮጵያዊ ፓርቲ ብልጽግና የመሰረተ እኮ ነው። ምን ይሁንልህ? ቦምብ ጠለፍኩለት እንትን አልኩለት በምትል ጊዜ እኮ አምጥቼ አስገባዋለሁ ብለህ ሳስብ ስለነበረ ነው። አምጥቼ የድሮ አሰራርን አሁንና አኪላ የሚያወሩትን አማራ የሚያወራውን ነገር ከኋላ ሆኜ ዘውርበታለሁኝ ተፈሪ መኮንን ወይም ሌሎች አካላትን እንዳደረኩት ብለህ ስለምታስብ ነው።
ከዚህ ኢግኖራንስ ውስጥ የወጣ ነው እንጂ ምን ያርግልህ ፓርቲ አፍርሶ እኮ ብሔር ፓርቲዎችን አፍርሶ ቀላቅሎ አንድ ሀገራዊ ድርጅት እናድርግ ተደምረን አንድ እንሆን እያለህ ነው እኮ አይደል እንዴ? በታሪክ እንኳን እንደው በታሪክና በሌላ ነገር ብናወራ የማን ቤተመንግስት ቀረው? የሚኒሊክን ቤተመንግስት ገንብቶ አሳምሮ የአፈር የበላውን ቤተመንግስት አቁሞ የኃይለ ሥላሴን መልሶ አቁሞ የፋሲላደስን መልሶ የማን ነገስታት ቀሩት? ይሄ ነው እንግዲህ አላምነውም የኦሮሞ ብሔርተኝነት አማራ ጠል ያጠፋ የመጣ ብለህ የምታወራው ውሸት ነው። ቢኮዝ እኩልነት ውርደት ነው። ኦሮሞ እኩል የሚሆንባት ሀገር ውስጥ ከምኖር ሶማሌ መጥቶ የኦሮሞ መሬት ይውሰድልኝ የሚል ጽንፈኝነት፣ ዘረኝነት የተጣባው እኔ የበላይ ሲሆን ብቻ ነው ሀገር የተከበረችው፣ የኔ ማንነት የበላይ ሲሆን ብቻ ሌላው ቦታ አያገኝ የሚል አለ ውስጣችሁ ነው። ይሄን እስከምታጸዳ ድረስ ከየት ነው መጥቶ ያዘኝ አትበል። ያው አንዳንዶቻችሁ እናውቃለን፣ ብሔርተኝነቱን ከቆረቆሩ ልጆች ጭምር እናውቃለን። አብሮ መኖር የሚፈልጉ ጤነኛ አስተሳሰብ ያላቸው ሀገራዊ ነገር እንገንባ፣ ፍትህ ይኑር እንጂ እኛ እንደዚህና እንደዛ አንፈልግም የሚሉ በጣም ብዙ ጤነኛ ልጆች አሉ። እዚህ ውስጥ መሀላችን ያሉ ልጆች አሉ። እኔ ያውቃቸዋለሁ። እነ ኤክሶደስ አሉ፣ እነ አያሌው አሉ፣ እነ ቅድ አውቃቸዋለሁ። እነ ሴቭ የምትናገሩበትን መንፈስ ግን ገምግሙ። ስለእናንተ ዳይሬክትሊ አይደለም የምናገረው። እነ ሲሳይ እና አማራ ስትሮንግ የምትናገሩበትን መንፈስ ገምግሙ። አዲስ ታይምስ ያው ኮንፊውዝድ ነው። እሬቻ ሲመጣ ኦሮሞ ይሆናል፣ አኪላ የሆነ ነገር ሲናገር እዚህ ማንነቱን ይቀይራል። የሲሆክስ ደጋፊነቱን ብቻ ነው የማይቀይረው እንጂ እሱ ይሽከረከራል። እሱ አያስጨንቀኝም፣ ቤት የለውም። ግን ብሔርተኛ ነኝ ብለህ ይህን ድርጅት እየደገፍኩ ነው የምትል ብሔርተኛ ድርጅት ነኝ ብሏል። ሴቭ እንኳን አልገባኝም፣ እኔ ብሔርተኛ አይደለሁም ድርጅቱን ግን እደግፋለሁ ትላለህ። እሱ ትንሽ የመዛባት ነገር ነው። ሴት አይደለሁም ግን ታኮ ጫማ አደርጋለሁ የሚሉት እኛ ሀገር ያሉ ወንዶች ባህሪ ነው። እሱ እኔ አያግባኝም። ብሔርተኛ ሳትሆን ብሔርተኛ ድርጅት በትጥቅ የምትደግፍበት አካሄድ ትርጉሙ ምን እንደሆነ አንደርስታንድ አላደርግም። በስራ የታየ አዳፕቲቭ የሆነ ብሔርተኝነትን አስተናግዷል። እኛ ዛሬ እኮ የምንታገለው ከራሳችን ወገኖች ጋር የኦሮሞ ብሔርተኝነት ሀገር ከመሰረተው ሀገር ተገንጥሎ የሚወጣ አይደለም። ሰፊ ህዝብንን ሪስፖንሲቢሊቲ አለብን። ጥያቄዎች ይመለሱ ነበር እንጂ ትግሉ ኢትዮጵያ ትፍረስ አይደለም። ኢትዮጵያ እኛ ያጸናናት በአባቶቻችን በአያቶቻችን አጥንት የቆመች ሀገር ናት። ስለዚህ እቺን ሀገር አጽንተን እኩል አድርገን ካለመጠን ራሱን ኮፍሶ አሁን እንደነ ዋና አማራዎች የሚያወሩት የተቦተረፈ እንትን ላይ ፍየል ቆዳ ላይ እንትን የሰፈረ አስተሳሰብ ማለት ዳትስ ዳም የትም አያደርስም። አንተ እንደዛ ተቆልለህ እንትና ከበታች ሆኖ ምናምን አንተ you're nothing። በዛ ደረጃ ስለሆነ እሱን እናውርድ። እሱ ዝቅ ይበል፣ ተንፈስ ይበል፣ ካላቅሙ የተቆለለ ማለት ነው። ሌላኛው ደግሞ በጣም የተጣለ የተረገጠ ሰው አይደለህም ቆመ መሄድ እኔ ነኝ ያስተማርኩ የሚባለው ቁጥሩ አነስተኛ የሆነ ኢቭን እንደ ኢትዮጵያዊ ማንቆጥረውን ሱርማውን በርታውን ከፍ እናደርገው። እሱም ኢትዮጵያ ውስጥ ራሱን ይይ። ሰፊው የኦሮሞ ህዝብ ደግሞ ማንነቱ ብቻ ሳይሆን ቋንቋውም ሪፕሬዘንት ይሁን። ኢትዮጵያን ወደፊት እናስኬድ፣ እንደመር፣ በጋራ እንሂድ የሚለው አስተሳሰብ የመንግስትም አስተሳሰብ ነው። የብዙ የኦሮሞ ብሔርተኛም አዳፕቲቭ የሆነ አስተሳሰብ ነው። የእናንተን ጽንፍ ባይዞይ በመሳሪያ ይደግፏቸዋል። ተገንጣይን ኦሮሞ ምናምን ብላችሁ የምታወሩት እናንተ ጎን ያሉት ናችሁ። ድሽቃ ተኳሽ አድርጋችሁ ያስቀምጣችኋቸው ሰዎች ኢትዮጵያን ከእናንተ ጋር ለማፈራረስ ግብፅን የሚጋብዙ፣ ሶማሊያን የሚጋብዙ፣ ኤርትራን የሚጋብዙ ናቸው። የባንዳ ስብስብ ማለት ነው። ይበቃኛል። ከዚህ በላይ ስለ እናንተ ማውራትም አግባብ አይደለም። በአዲስ ታይምስ አካሄድ በጣም ትክክል ናችሁ እንደዛ የምታስቡ ከሆነ። ስለ ግድቡ ስንመጣ ቴዲ ከአንተ ጋር ትንሽ ቬሪየንስ አለኝ። አንደኛ ግድቡ ተገንብቷል፣ እሱ ላይ እንስማማለን፣ አልቋል። በራሳችን ኃይል የሚገነባ ነው። ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኛ ፕሬዚዳንት አይደለም። የኛ ፕሬዚዳንት አይደለም። የሚዋሻቸው ውሸቶች ወይ የተሳሳታቸው ስህተቶች የኛ ችግር አይደሉም ማለት ነው፣ የአሜሪካውያን ችግር ነው። የተሳሳተው አሁን እንትኑ ውሃው እንደዚህ ይቆማል ምናምን ውሻ ይታወቃል እኮ እነሱ እኛን እንትን ያለው ሚሊዮን ዓመት ምናምን የሚያወራው ነገር አለ። እኛ እዛ ላይ አይደለም ችግራችን። ኢንትረስታችንን እንዴት እናስከብራለን? እኛ ዛሬ ድርድር ምናምን ሲለን እሱ የኛ ችግር አለ። የኢትዮጵያ ፍላጎት ሌላ ነገር፣ ቋሚ የባህር በር እንፈልጋለን። እንደዚህ አይነት ባንዳ አሁን የምታያቸው ለንደን ምናምን አሜሪካ ተቀምጦ የሚሸጥ የራሱን ሀገር የሚሸጥ እንዳይበዛብን ኢንትረስታችንን አፈር መሬት ላይ ብቻ ሳይሆን ውሃ ላይ ሄደን ማስከበር እንፈልጋለን። ባህር ኃይል እንፈልጋለን። ስለሱ የሚያወሩ ከሆነ ያ ጠረጴዛ ይመለከተናል ማለት ነው። ግብጽ ስለ ግድቡ ታውራ፣ እኛ ደግሞ ስለ ባህር በር እናወራለን። ዶናልድ ትራምፕ እዛ መቀመጥ ይችላል። ያኔ ፋክቶቹን እናስተካክልለታለን። ያ እንዲሆን ስታገርድ የሆነ ዝም ብሎ ፑሽ ባክ ማድረግ አያስፈልግም። ዝም ብሎ ተንገብግቦ መሄድም አያስፈልግም። አልተስተካከልም። ቢኮዝ ወደ አንድ ያዘመመ ነው ሰውየው፣ ወደ ግብጽ ያዘመመ ነው። ስለዚህ እሺ እያልን ማዘግየት እንችላለን። ለውይይት አንዘገይም።
ነገ ግብፅም በራሷም ትምጣ በባይላትራልም በትራይላትራልም በመልታይላትራል በፈለገችው በአፍሪካ ዩኒየንም በኩል ትምጣ ይሄ ጉዳይ ሲነሳ ግን እኛ የምንሄደው ስለ ግድብ ልናወራ አይደለም ወይም ስለ አባይ ልናወራ አይደለም ያለቀ ነገር ነው እነሱ ማውራታቸውን እናከብራለን እኛ ልናወራ የምንሄደው የባህር በር ጥያቄያችን የኢኮኖሚክ አድቫንሳችን የሴኩሪቲያችን ጉዳይ ለመነጋገር ነው የምንሄደው ይሄን አጀንዳ የሚያቀራርብልን ሰው ካለ በዛ ጉዳይ ላይ አብረን እንሰራለን ትራምፕ ላይሆን ይችላል እምቢ ማለት የለብንም መጋፈጥ የለብንም መጨረሻ መናገር የምፈልገው ነገር ትራምፕ በጣም ቡሊ ነው እንደዛ እንትናን ያዘ ምናምን የምትሉት በነገራችን ላይ በሚዛናዊነት ነው የሚታየው ቡሽ ወይም ክሊንተን ቢናገር እንዲህ አይነት ነገር ያስደነግጣል ትራምፕ ካልሲሲ ጎን ነው የተናገረው በኖርማል ኦርቶዶክስ ፖለቲካል ወይም ዲፕሎማቲክ ስታይል በሚባለው የሚመሩ ሰዎች ትራዲሽናል ሰዎች ቢናገሩ እንደነግጣለን ትራምፕ ግን ፖለቲካው ሌላ ቀውስ ውስጥ ነው ያለው ስለ ፈረንሳይ የተናገረውን ስለ ማክሮን የተናገረውን ሰምታችኋል ኢቭን ስለ ካናዳ የቬንዙዌላን ፕሬዚዳንት ያው ከነሚስቱ ነው የወሰደው ዴንማርክ ላይ ያላቸው ጃፓንኛ ወይም ጀርመንኛ ተናገሩ ነበርኛ ባንኖር ብሎ ኔቶን የሚያክል ኃይል እኮ ነው የሚናገሩ እንደዚህ ደፍሮ ሶማሊያን ያላትን አስቡት እስቲ ሶማሊያ ሀገር አይደላችሁም እኮ ነው የሚለው ሰውየው የኛን ሀገር መሪ ጠንካራ መሪ ነው ካለ ሪሌቲቭሊ የተሻለ ንግግር ነው ያገኘነው ኢንሴን የሆነ ንግግር ከሚናገር መሪ ማለት ነው እሱ for what it's worth እንደዛ እንያዘው አክቲቭሊ ሊሳተፍ ይችላል ወይ ምንድነው የሚፈልገው የሚለው መዝነን እንደ ህዝብ ግን ከኛ የሚጠበቀው ዲፕሎማቲክሊ ባለንበት ቦታ ላይ ሀገራችንን መወከል ነው የሀገራችን ኢንትረስት ስለ አባይ ግድብ ማውራት አይደለም ግድቡ አልቋል ሌላ ናሽናል ኢንትረስታችንን ይዘን ከግብጾች ጋር መነጋገር ችግር የለውም እዛ ላይ ማለት ነው ለምሳሌ አሁን ዛሬ ነው ትላንት የማርኮ ሩቢዮ ምክትል ይመስለኛል የውጭ ጉዳይ ሚኒስትር ምክትል ይሁን ብቻ የውጭ ጉዳይ ሰው ኢትዮጵያ መጥቷል በእርግጠኝነት ዴፊኒትሊ ግብጾች በሲሪየስ እየሰሩበት ያለበት ጉዳይ ነው ታስታውሱ እንደሆነ ባለፈው በትራምፕ የመጀመሪያ 4 ዓመት ቆይታ ሌትሊ ነው የጀመሩት ሎቢ ማድረጉን አሁን ግን ገና በመጀመሪያ በአንድ ዓመቱ ነው ነገር የጀመሩት which is በትራምፕ ጊዜ አንዳች ነገር ውስጥ መግባት ይፈልጋሉ ሰዎች ምክንያቱም ትራምፕ ዓለም አቀፍ ህግ የሚገዛው መሪ አይደለም ስለዚህ አሁን ኦፊሻሊ ነው ጥሪ ቢያቀርብ የሰውዬ እኛ ስለ ባህር በር እናወራለን እነሱ ስለ ግድብ ያወራሉ የምትለው ነገር አይደለም ትራምፕ የሚያስወራም ሰው አይደለም ወረቀት ያዘጋጃል ኦኬ እንት ማድረግ አለበት ካልሆነ ነገሮችን ከለክላለ ምናምን ብሎ በግልጽ የሚናገር ሰው እንዲህ ያለ ጫና ውስጥ የሚከተንን ወጥመድ የሚያዘጋጅ ከሆነ ምንድነው በመንግስት በኩል መዘጋጀት ያለበት ብለት ነው ተሳለ ሶቨሬን ኔሽን እንደመሆናችን ኦፊሻል ጥሪ እሱም ያው ሶቨሬን ነው ኦሬዲ እኮ ጥሪ እኮ አደረገ ማለት ትችላለህ ለግብጽ አድርጓል ግብጾች ተቀብለዋል ግብጾችን ይሄን ስለምትፈልጉ ብሎ ነው የጠራቸው ኢትዮጵያን ግብጽ ይሄንን ስለምትፈልግ ላናግራችሁ ካለ እኛ ኢንትረስታችን በዚህ ጉዳይ ላይ የሚከበርበት ኮንቨርሴሽን እስኪኖር ድረስ የኛ ደግሞ ኢንትረስቶች ስቴት የምናደርጋቸው እነኚህ ነገሮች ጋር የተያያዙ ጥያቄዎች ስላሉ ይሄንን ኢንቮልቭመንት ባላንስ የሆነ ኮንቨርሴሽን ነው የምንፈልገው አፕሪሺየት እናደርጋለን ትላለህ ጎትቶ መውሰድ አይችልም the thing is invite ያደርጋል ሌላው ማየት ያለብህ ነገር የኢንትረስቱ ሌቭል ምን ያህል ነው ምንድነው የሚፈልገው ሰውየው because እቺ በጣም አስፈላጊ ናት በሩዋንዳና በካሜሮን መካከል ጦርነት ሳይኖር ጦርነት አለ ብላችሁ ተናገሩ ብሎ አይታውስ ውስጥ ያስገድዳቸው ሰው እኮ ነው ይሶይ እሱ እንደዛ አይነት ነገሮች አሉት የሚፈልገውን ነገር ማየት አለብህ ይኸውልህ አንደኛ 10 ሚሊዮኑ ተከፍሏል እኮ ኦሬዲ የተከሰሰውም ተከሶ ታሰሩም አልቋል በገንዘቡ በኩል ከሆነ በላቢንጉም ከሆነ ተደርጓል ትልቁ የሚፈልገው ጋዛ ላይ የነበረውን ነገር በአብርሃም አኮርድ በኩል ያለውን ነገር አረቦችን እንድታስተባብርለት ግብጽን ፑሽ አድርጓል የጋዛን ስምምነት ለመፈጸም ማለት ነው በዛ ላይ ያላቸውን ፓርት ኦሬዲ ተከፍሎታል ማለት ነው ሰውየው ቀብዱን ኦሬዲ ሙሉውን ክፍያ ተቀብሏል ከግብጽ ማለት ነው አሁን የሚፈልገው የዓለም ሰላም ፈጣሪ ፒስ ሜከር ነህ ተብሎ እንዲመሰገን ይፈልጋል የራሱ ኖቤል ፕራይስ እንዲሰጥ ይፈልጋል ለዛ ደግሞ የተናገረውን እንንትና መሃል ሰላም ፈጠርኩ ሚላትን ለማሳየት ነው እዚህ ያለው እና ያው ለግብጾችም ከኔ ጋር ስለሰሩ ጥሩ አረኩላቸው ነው ክፍያውን ኦሬዲ የወሰደ ነው አንደኛ ከኛ የሚፈልገው ሰፊ የሆነ ሪሶርስ የለም መጥቶ ኤክስፕሎይት ሊያደርግ የሚችለው እንደ ሴንትራል አሜሪካ ወይም ደግሞ እዛ እነሱ አካባቢ አይደለም እዚህኛ አካባቢ አይደለም የምኖርበት ሀገር አካባቢ አይደለም ኢትዮጵያ 8000 ማይል ርቀት ላይ ያለ ሀገር ስትሬቹ ሰፊ ነው ኢንትረስቱ ሎወር ነው ፔይመንቱ ኦሬዲ ሜክ ተደርጓል ሰውየው ትራንዛክሽናል ነው በባህሪው ፊት ለፊት መተህ ከተጋፈጥከው ነው የሚጣላው አሁን ዲሌይ ነው ማድረግ ያለብህ
ማዘግየት ነው። እሺ አይ በጣም ጥሩ ነው፣ አንተ እኮ አሪፍ ነህ፣ ሰላም ፈጣሪ ነህ፣ እስቲ 8 አሪፍ ነገሮችን ትደረድርለታለህ፣ እነኝን ደግሞ ብትሰራበት እኮ ይሳካልሃል፣ ኖቤል ፒስ ፕራይስ ብለህ ዞር ትላለህ፣ ቀጠሮ ተረዝማለህ። አጭር እድሜ ነው፣ 3 ዓመት ነው ያለው፣ ከ3 ዓመት በታችና በዛ ውስጥ የሚመጣ ከሆነ ፑሹ የሚመጣ ከሆነ የምንፈልገው ውጤት እንዲመጣ፣ አለበለዚያ ግን ዲሌይ ማድረግ መብት አለን ማለት ነው። ዲሌይ እናደርጋለን ወይም ደግሞ የተለያዩ ቴክኒኮችን መጠቀም አለብን። ኦኬ እሺ። ለክፉ ለደጉም ማውራታችን እንዲህ ባሉ ነገሮች ላይ ማውራት አለብን። ያው ብዙ ጊዜያችንን የብሔር ፖለቲካ እያወራን ስለምንውል አልፎ አልፎም በሀገራዊ ጉዳይ እናወራ እንጂ ጎበዝ። ኮመንት ላይ አንዳንዶቻችሁ ጨንቋችኋለሁ። ምንድን ነው እኚህ ሰዎች የሚያወሩት? ስለ ሀገር ነው እያወራን ያለን። አልተለማመዳችሁም። አንደበታችሁ የተለማመደው አማራን መሳደብ፣ ኦሮሞን መሳደብ፣ ትግራዋይ ግባልኝ፣ ውጣልኝ፣ ተናጭቻለሁ፣ ተቆርጫለሁ፣ እንዲሆኛለሁ ሁላችሁን ማለት ያለ ግዴታ ነው። ማውራት አለብህ በሀገር ጉዳይ ላይ። እንደውም የመጀመሪያ የብሔር ፖለቲካ ከማውራት በፊት አፍን መጉመጥመጥ ያለብህ በሀገራዊ ጉዳይ ላይ ነው። አጀንዳ ቢኖርም ባይኖርም ትውልድ መዳን አለበት እንዴ? እኛ ማበድ አለብን እንዴ በብሔር ፖለቲካ ጎበዝ? እሺ ለማንኛውም እያወራን ያለነው በትራምፕ በሰሞንኛ ጉዳይ ላይ ነው። የብሔር ፖለቲካውን ጉዳይ እንዲሁ ነካክተነዋል። ፋኖን ጉዳይ አንስተናል። ቴዲ ከዚህ በኋላ 1-2 ደቂቃ የምናገኝ ይመስላል መጨረሻ ላይ። እንደዛ እስኪ እንትናችሁን አይቼ የመጨረሻ ምናልባት 3 ደቂቃ ሰጣችኋለሁ ለተነሱ ነገሮች። እኔ ጣልቃ ሳልገባባችሁ ለተነሱ ነገሮች ሀሳብ ሰጣችሁ እየተሰነባበትን የምንሄድበት ለማለት ያህል ነው። እዚህ ቲክቶክ ላይ አሉ የተባሉ ፖለቲከኞች እኚህ ናቸው ጎበዝ። ኢትዮጵያ ምድር ላይ በባትሪ ብትፈልጉ ማታገኟቸው። ሁሉም አንድ ቋት ላይ ነው እያደመጣችሁ ያላችሁት። መርጣችሁ መብላት የእናንተ ስራ ነው። የኔ ኃላፊነት ጋጠወጥነትን ወይም ደግሞ ስድብን መከላከል፣ ተራ ማስጠበቅ ምናምን ነው። ሌላ ምንም ተሳትፎ የለኝም። እኔ አያሌው መታል እንኳን ደህና መጣ ያላወሩ 3 ሰዎች አሉ። ከነሱ በኋላ አያሌው፣ ከዛ ዋንጋሪም አለ። እንዳመጣጣችሁ የፋኖች ምናልባት ዘግየት ብላችሁ ለመጣችሁ ሰዎች ፋኖች ግማሾቹ ገብተዋል። የሰላሙን ጥሪ ተቀብለው ገብተዋል። ይሄን እንዴት ታዩታላችሁ? አዲስ አበባ ላይ ጉብኝት አድርገዋል። የአዲስ አበባን ውበት እያደነቁ ነበር። ግማሾቻችሁ ምንም እንኳ 4 ኪሎ በጦር ባይገቡም በጉብኝት ገብተዋል እያላችሁ ትንሽ ሸንቆጥ የሚያደርግ ንግር ስትናገሩ ነበር። ኦቨሮል የፋኖችን መምጣት የነ ፋንታውን ሟፔን እንዴት አያችሁ? የነ ማስረሻ ሰጤን ጉብኝት እንዴት አያችሁ? ጉብኝት ብቻ ሳይሆን አጠቃላይ የሰላሙን ጥሪ ተከትለው መምጣታቸውና በተለያየ መንገድ ለመሳተፍ ማሰባቸው እንዴት አያችሁ? እሱ ነው እያወራን ያለ ነው። ሁለተኛ የፋኖ ትግል ሳሁን ያለው የፋኖ ትግል እንዴት ይገመግማል በሚለው ጉዳይ ላይ በመጀመሪያ ዙር አውርተናል። ቀጥሎ የመጨረሻው ደግሞ የመወያያ አጀንዳችን የሆነው የሰሞኑ ያው ቀደም ሲል የሰማችሁት ያስደመጥኳችሁ የትራምፕ እና የአልሲሲን ቆይታ የዴቮስ ላይ ያደረጉትን ቆይታ እንዴት አያችሁ? ኢትዮጵያን ከተቻለ ድጋሚ ወደ ድርድር ለመመለስ ሙከራ አድርጋለሁ ነው እያለ ያለው ሰውየው። የሆነውን ነገር ያወቀም አይመስለኝም። ግድቡ ተገንብቶ አልቋል። ኦልሬዲ ውሃ ተርባይነሮችን ያስነሳል። የሚለቀቀውን ውሃ እንለቃለን፣ ምንይዘው እንይዛለን። ወደፊት ደግሞ ፋኖ ኦነግ 4 ኪሎ ስትገቡ ደግሞ ምንለቀው ውሃ አይኖርም። እኔ ጨካኝ ነኝ። አይ ዶንት ኬር። የራሴን ነገር እንትን ካልኩ በኋላ ነው መለቀው ልል እችላለሁ። እኔ ልብ አለኝ። እናንተ ደግሞ የዋህ ሆናችሁ አይ መልቀቅ አለብን እንዳይሞቱ ምናምን ማለት መብታቸው የተጠበቀ ነው። እነሱ ቢሆኑ ለእኛ እንዲያስባሉ ወይ? ኢማጂን የአባይ ውሃ ናይል የሚፈሰው ከግብፅ ወደ ኢትዮጵያ ቢሆን እና አረበ ሞት ልናልቅ ነው ምናምን እያለ እንዴት ስንለምናቸው አስቡ። ዛሬ ከሳሎናችን የሚወጣውን ውሃ ነው ምን ማድረግ እንዳለብን ሊነግሩን የሚፈልጉትና ይህን እንዴት ታዩታላችሁ እያልኩኝ ነው እያወራን ያለ ነው። አንዳንዶቻችሁ ብልጽግና ትሉኛላችሁ፣ አንዳንዶቻችሁ ስለ ሀገር ስላወራኝ የገዢው ፓርቲ ትሉኛላችሁ። ለሁላችሁም አንድ መልእክት ላስተላልፍና ወደ ሴቭ ሄዳለሁ። በሀገሬ ጉዳይ ሳወራ ቅር የሚላችሁ ካላችሁ ከ40ኛ ፎቅ ላይ መውደቅ ትችላላችሁ። 40ኛ ቀረበ ካላችሁ ከፍ እናደርገዋለን በጋራ። ከ60ኛ ፎቅ ላይ ቁልቁል መውደቅ ትችላለህ። በሀገሬ ጉዳይ ሳወራ ዝም ብለህ ከማድመጥ ውጭ አማራጭ የለህም። 4 ነጥብ። አመሰግናለሁ አቴንሽን ስለሰጣችሁኝ። ወደ ሴቭ እንሄዳለን። ሴቫችን እሺ ቴዲያችን አመሰግናለሁ። 8 ደቂቃ ከበርልኝ ከ16 ብሏል ጀምሬያለሁ። እሺ አያን 1-2 ነጥቦች አንስተሃል። ልክ አሁን ትንሽ 1-2 ነገር ሲናገሩ ወደ ኦሮሞ ብሔርተኛ ላጋድል ብላል። ይሄን ነው እኛ የምንናገረው። ቅድም የተናገርኩት የወረፍኩት ይሄን ነው። የማንኪያ ነገዶች እስቲ ታዘቡ። ገለልተኛው ናችሁ። ነካ ስናረጋቸው ኦሮሞ ብሔርተኛ ናቸው። ይሄን ነው የምልህ። ነመከታውን የምፈልጋቸው ለዚህ ነው። እኔን ሁለተኛ ዜጋ አድርጎ እንደሚያፈናቅለኝ ስለማቅ ነው። ሁለተኛ ኪስ ውስጥ ኢትዮጵያ ኦፍ ኦሮሚያ የሚል ጸረ ሀገር የሆነ አጀንዳ አለው።
ሌላው እስከ ሶማሌ ድረስ ምናምን ተመርቶ እንደ ካሪነትም ደግሞ ስታገለግል ስም መያዝ አለብህ። ቅድም እየጠራህ ደም ሲመርናን እያልክ ደጋግመህ የምትጠራው መስዋዕት የሆነ የአማራ ፋኖ በሰሜን ወሎ የነበረ ጀግና የእጁዬ መሪያችን ስለሆነ የሆነ እንግዲህ ሌላ ተራ ጋዜጠኛ ለመጥራት ፈልገ ነው ኦሮሞ መጣን ለሃለ ምናምን እያልክ ስቀሰቅስ የነበረው። እንደሱ ከሆነ ዝም ብሎ ካንተ አልጠብቀውም። አያና አንተ የበሰልክ የተማርክ ሰው ነህ። በባክግራውንድም እንደኔ አይነት እንትን ያለህ ነው መሰለኝና ተራ እንትን አትስራ። እንደሱ ከሆነ እኔ ዝም ብዬ መጥቼ ዶክተር ኡሪ የሚባል ጀርመን የተቀመጠ አማራን አቃጥሉት ብሏል ምናምን እያልኩ መስራት እችላለሁ። በርካታ ጂጂክ ያጠገብ ካለው ነፍጠኛ ጀምር ብላለች ጫልቱ ኦሮሚያ እንደዚህ ምናምን ማለት እችላለሁ። ዝም ብሎ አንድ ተራ የሆነ የአማራ አክቲቪስት ነኝ የሚል መሀይም የተናገረውን የኢትዮጵያን ህብረት ለማፍረስ መናገር ተገቢ አይደለም እና ስሙን እንኳን በስትክክል ሳትይዝ ያረፈ መስዋዕት የሆነ የመሪያችንን ስም ይዘህ እንትና ነው ምናምን የሚባል እያልክ ደምስ ነው ምናምን የሚባል ያልከው ተሳስታል። እንግዲህ ሌላ ብሏል። እሱ ግን ሰማ አንወንጋይ ነው። እኔም ማላቆ ሰው አማራው ነው ኦሮሞ ምናምን ማናቆ ሰው ነው። አማራም ከሆነ ደግሞ who cares መሀይም ነው ማለት ነው ህዝብን የሚዝት ከሆነ ልክ እንደነ ዶክተር ኡሪ እንደነ ምናምን አንተ እንዳልከው በአንዲክስ ብሔርተኛ ነህ። እኔና ኤክሶ ግን ሻቢዎች ጂ ወርድ ብሎ ኦሮሞን ሲጠሩ ወርደን እስከዛሬ ድረስ ኦሮሞ ነው የምንባለው እኛ በየገባንበት። እኔ ካንተ ባሌ እና አማራ ኪላ ሶማሌ መርቶ በባሌ ሲሄዱ ካንተ በፊት እኔ አንተ ተወለድክበት ባሌ ደርሳለሁ። ባሌ ላይ አብላጫው የአማራ ህዝብ እንዳለ ለምሳሌ ነው ያውቃለሁ። ኦሮሞም ቢሆን ደግሞ ደሜ ነው ወገኔ ነው ብዬ ነው የማምነው። አሁን ማን ቀድሞ መጣ 600 800 ምናምን የሚለው ምንም ጥቅም እንደሌለው አውቃለሁ። እኔ ፊደል የቆጠርኩ ሰው ነኝ። ዛሬ ላይ ኦሮሞም አማራም ትግሬም ማንንም ወዴትም ልታጠፋ አትችልም። ጀርመኖች የጀርመን ናሽናሊዝም አይሁዶቹን ካላጠፋ ዛሬ ላይ አማራ ኦሮሞ ይጠፋል ብዬ አላምንም። የተጋረጠብን አደጋ አለ ብለን ስለምናምን የአማራን ትግል ደግፋለሁ። ብሔርተኛ ሳትሆን እንዴት ነው የምትደግፈው ያልከኝ? ዶክተር በዶክተርነቱ ከተጠቃ ዛሬ ማንኪያ ነገር በማንኪያ ነገርነቱ ከተጠቃ እኔ እከላከልለታለሁ። ለእኔ ታዲዮስ ታንቱ ከክርስቲያን ታደለ እኩል የምታገልለት ሰው ነው። ደስታ ሊንጃሶ ከነ ማን ነው ከነ ዮሐንስ ባያለ እኩል የምታገልለት ሰው ነው። ለፍትህ ለዓላማ ነው የምታገለው እንጂ በደማው አማራ ለሆነ ብቻ ነው የምታገለው ምል እንደና አማራ ኪላም እንትን ምል ሰው አይደለም። አማራ ግን በማንነቱ ይጠቃል ይገደላል ብዬ ስለማምን ነው እንጂ ጉራጌንም ወረህ ጉራጌ ማለት ኦሮሞ ነው ከ300 ዓመት በኋላ ገዳም ማክበር ጀመረ ብለህ ስታቀርብ ተቃውሜያለሁ። በጽንፈኛ ተስፋፊ ብሔርተኝነት ባቢሌ ላይ 1.2 ሚሊዮን ሶማሌ ስታፈናቅል እቃወማለሁ። በተስፋፊ ጽንፈኛ ብሔርተኝነት ወናጎ ላይ ይርጋ ጨፌ ላይ ጌዲዮን ስትጨፈጭፍ የጉጂ ኦሮሞ ቦታ ነው ለህቃወማለሁ። ለአማራ ስለሆነ ብቻ አይደለም እጮህ ለሁሉም ነው እጮህ። ኦሮሞም ሲገደል እጮሃለሁ። ነገ ጽንፈኛ አማራ ብሔርተኛ እና ኪላ ዘርተውት ጽንፈኛ አማራ ብሔርተኛ ተነስቶ ኦሮሞ ከገደለ አውግዘዋለሁ። ኦሮሞን አትግደል እላለሁ። ስለዚህ የፍትህ ጥያቄ ነው እንጂ የብሔርተኝነት ጥያቄ አይደለም። ትግላችን የፖለቲካል አይዲዮሎጂ አይደለም፣ የህሉና ትግል ነው። የህሉና ትግል ነው። ስለዚህ የመኖር ያለ መኖር ጉዳይ ነው። በማንነታችን እያጠቃህን ስለሆነ የአማራን ትጥቅ ትግል እንደግፋለን። አማራጭ ስለሌለን የሰላም በር ሙሉ ለሙሉ ስለተረቀምክ ከጋዜጠኛ እስከ ፖለቲከኛ እስከ ፓርላማ አባል እስከ ተቋሚ ስላሰደድክ ስለገደልክ ስላሰርክ ነው እንጂ ጽንፈኝነት ምናምን የለም። እንደነገርኩኛ ኦሮሞ ነው እንዲያምንባለው እኮ ለህዝቡ በመከላከል ፖለቲካ አትለይም ወይ በማለት እና ደግሞ አንጋፋው ፖለቲከኛ ልደቱ አያሌው እንዳለ ዛሬም ነገም እኔ ከሻቢያ ኦሮሞ ነው የሚቀርበኝ እና ብሔርተኝነትህን ግን ሁለት ኪስ እንደምትበላ ሰለማቅ ብልጥ ልጅ ያዞን ይዞ ያለቅሳል የሚል ፖለቲካ እንደምታራምድ ሰለማቅ ነገ እንደ ዶክተር ኡሪ ልትሆን እንደምትችል ሰለማቅ አያና እጋፈጣለሁ ከላከላለሁ ነው። አዲስ አበባ ብሔረሰቦች ናት አጣዬን አታንድድ በመንግስት ከለላ አሚኮ ላይ እኮ ቀርቦ መሳሪያ ሲመለስ እያየን ነበር ብሏል። ቴዲ ይታይ ማንኪያ ነገር ፍረዱ። ጨፍጭፎ ሙሉ ከተማ እስከ መዘጋጃ ቤትና መስተዳድር አፍርሰው የኦሮሞ ጽንፈኛ ብሔርተኛ ታጣቂዎች ከዛ መሳሪያው ሲመለስ በአይናችን አይተናል። ይሄ የሚነገረው በመንግስት ሚዲያ ነው። የሆሮ ጉዱሩን ጭፍጨፋ ፋና ብሮድካስቲንግ ኮርፖሬሽን ነበር ሲዘግበው የነበረው የመንግስት ሚዲያ። ይሄን እያየ የአማራን የህሉና ትግል አደግፍ ልትለኝ አትችልም። ሰባይነት ነው። አንድ ጀርመናዊ፣ አንድ ጣሊያናዊ፣ አንድ ስኮቲሽ፣ አንድ ዶርዜ፣ አንድ ትግሬ እንዲያግዘን እፈልጋለሁ። ሁሉም ሰባይነት ነው። ማንኪያ ነገድም ከጎናችን እንድቆሙ እፈልጋለሁ። አማራ ወገን ነው፣ ኢትዮጵያዊ ነህ። አንተ እንደ ማንኪያ ነገር ኢትዮጵያዊ ስለሆንክ አማራ ለምን ይገደላል ማለት አለብህ። ኦሮሞም ሲገደል እንደዛ፣ ትግሬውም ሲገደል እንደዛ። ሂፖክራሲ የሚሆነው ትግሬው ሲገደል እሰይ ይገደል ብዬ ቢሆን፣ ኦሮሞ ሲገደል እሰይ ይገደል ብዬ ቢሆን ሂፖክሪት ነህ። ሴቭ አንተ ውሸትን ነው። ውስጥ ብሔርተኛ ነው እንዳያና ትለኛለህ። እኔ ግን ውስጤ ብሔርተኛ አይደለም እንዳያና። ለትግሬውም እጮሃለሁ፣ ለሲዳማውም እጮሃለሁ፣ ለጉራጌውም እጮሃለሁ። አያና ግን ባለ ጊዜ ነኝ ብሎ ነው። ኦህዴድ መራሽ ብልጽግና ሲወገድ ተገልብጦ ነገ ኢትዮጵያ ኦሮሚያ ይለናል።
እንደዛ እንደሚል እርግጠኛ ነን ነው። ለዛ ነው እያወገዝኩ የነበረው። ሌላ ናሽናል ኢንተረስት እኛ በቴሪቶሪያል ኢንቴግሪቲ በሶቨሬኒቲ በሉዓላዊነታችንም በድንበር እንትናችንም አንደራደርም። ፌልድ ስቴት ያረጋት ሁሉም ስርዓት ጥንካሬና ድክመት አለው። የነገስታቱም ስርዓት ኮሚኒስት የነበረውም ደርግ፣ ህወሓት መራሽ ኢህአዴግም፣ ኦህዴድ መራሹ ብልጽግና ግድቡ ስላለቀሽ እሰይ ተመስገን። መቼም የሚመነጨውን ዋት ለውጭ ኃይል ሸጦ ድሮን ገዝቶ ህዝቤን ካልገደለብኝ ተመስገን። መብራት ካገኘንበት ህዝቤ ነው የሚያገኘው። ኦሮሞ አገኘው፣ ትግሬ አገኘው፣ ማን አገኘው ህዝቤ ነው። ችግር የለብኝም ለጠንቅ አላማ እስካልዋለው ድረስ። በብሔራዊ ጥቅማችን ማንም የሚደራደር የለም። እዚህ ላይ ህዝቡን ስለምትገሉበት ሰው ስለሚታረድበት ምናምን የምታየው ጽንፈኝነት እንቅስቃሴ ስላለ ነው እንጂ ቴዲ አሳ አንድም ሰው በብሔራዊ ጥቅሙ አይደራደርም። ቪቫ ግብጽ ምናምን ከቲክቶክ የዘለለ ጽሁፍ አይሆንም። በአገራችን የሚደራደር አንድም ኢትዮጵያ የለም። አንድም ኢትዮጵያ የለም። ቴሪቶሪያል ኢንቴግሪቲያችንን በጣም የምናስከብር ሰዎች ነን። ነገርኩ እና አኪላ የሚመሩት የጽንፈኛ ሶማሌ የፌልድ ስቴቷ ሶማሌ አንድ ኪሎ ሜትር ባሌ ላይ ቢገባ ተቀዳሚ ኃይል ይሰለፋል ኢትዮጵያዊ፣ ምንም ጥያቄ የለውም። ህዝቡ እኮ በማጆሪቲ ደረጃ ኢትዮጵያ እንደሚደግፍ የምታውቀው ቴዲ አብይ ሲመጣ ያሳየው ድጋፍ መቀሌ ላይ ድጋፍ ሰልፍ እኮ አግኝቷል። ከሞያሌ ከምስራቅ እስከ ምዕራብ ከቀብሪ ዳር እስከ እንትን በሙሉ በአራቱ አቅጣጫ ተቀብሎት ነበር። መሮታል ይሄ መገዳደል ጽንፈኝነት እና እሱም ስርዓት በማስቀጠሉ ተተኪ ተረኛ ሆኖ የኦህዴድ የኦሮሞ ጽንፈኛ ብሔርተኛ በመሆኑ አዲስ አበባ የኔ ናት አጣዬ እስከ ኦሮሚያ ድረስ የኛ ነው እስከ ራያ ምናምን ብሎ ካርታ ይዞ በመምጣቱ ኢሊሊ ሆቴል በመንግስት ሽፋን ስብሰባ አድርገው የባለቤትነት ጥያቄና የቋንቋ ጥያቄ ሲያስመስለው ቴዲ በማንኪያ ነገድኛ አዲስ አበባን ለምሳሌ ኤግዛምፕል ልስጥና ኤክስዋይ እንበል። ኤክስዋይ የምለው በማንኪያ ነገድኛ ነው ትል ችግር የለም። ፊንፊኔ ግን የቋንቋ ጉዳይ አይደለም፣ የባለቤትነት ጥያቄ ነው እያነሳችሁ ያላችሁት። በግልጽ እያላችሁን ወጣችሁ። ቀድምም ሲባል የነበረው በጥላቻ ነው ያልከው፣ በፍጹም በጥላቻ አይደለም። አንዴ ቃል ሲው ኦኬ እደመድማለሁ እና በጥላቻ አይደለም፣ በግልጽ ወጥቶ ነግሮን ነው። ከቡራዩና ከሰላሌ እየመጣላችሁ ነው ብሎን ነው። እና ከጫንጮ የሚመጣ ጽንፈኛ ኮሬ ነገኛ ወይ የኦሮሞ ብሔርተኛ ኃይል ካለ እኔም ደግሞ አጠገቤ የሚያስጥለኝ ኃይል የታጠቀ ኃይል ያስፈልገኛል። እና ሌላ የታጠቀ ሚሊታንት ናሽናሊስት በነበረ በሰዓቱ ጽንፈኛ የትግራይ ብሔርተኛና የኦሮሞ ብሔርተኛ እያለ አማራ ለምን ትጥቅ ይፈታል ነው ዋናውን ጥይቷ የመጀመሪያ ጥይት የተተኮሰችው። ልዩ ኃይሎቹም ወደ ፋኖ የገቡት። ስለዚህ ይሄን ጽንፈኛ ብሔርተኝነታችሁን ጉራጌ ኦሮሞ እናረጋለን፣ የጌዲዮን ወናጎ ኦሮሞ እናረጋለን፣ አዲስ አበባን ከብሔር ብሔረሰብ ቀምተን ኦሮሞ እናረጋለን ምናምን የሚለውን ተዉ። በኢትዮጵያ አጀንዳ እንስማማ። በጽሁፍ የምታረጉንን አሁን ቅድም እንዳልከው ብልጽግና አንድ ፓርቲ አድርጓል በሱ እንቀጥላለን ምናምን ያልከው እሱን ስታረጉ መላው ኢትዮጵያን ልክ መጀመሪያ ድጋፍ እንደሰጣችሁ ዛሬም እንደግፋችኋለን። በኦሮሞነት ሳይሆን እየተቃወመን ያለ ነው በገዳይነታችሁ፣ በጽንፈኛ ብሔርተኝነታችሁ፣ በሁሉ ኬኛ በሚል የኔ በሚል ፖለቲካ ነው የምንታገላችሁ እንጂ የኦሮሞ ወርቅ የሆነ ህዝብ ወንድም እህቴ ነው። ትግሬን እንወዳለን፣ ሲዳማ እንወዳለን፣ ዶርዜ እንወዳለን። በቴሪቶሪያል ኢንቴግሪቲያችን በድንበራችን አንደራደርም። በብሔራዊ ጥቅማችን በናሽናል ኢንተረስታችን አንደራደርም። ብሔራዊ ጥቅማችን ለግብጽ አይደለም። መሰረታዊ ታሪክ አንድ ደቂቃ ጨምረኝ፣ ይቅርታ አያና በጣም ብዙ ተናግሮኝ ስለነበር ናሽናል ኢንተረስቲን ልናገርና ብሔራዊ ጥቅም ግብጽ መሰረታዊ ኢትዮጵያን ስታጠቃ ስታዋጋ ምናምን የነበረች ከነገስታቱ ጀምሮ የጉራ የጉንደት ማዕት ታሪክ አለ እና ጠላቶን አያውቁም። በኋላ እድል ከሰጠኝ መጨረሻ ላይ የዶክተር መናሴ ንግግር ለግብጽ አምባሳደር ምን ብሎ እንደተናገሩ በነገስታቱ ስርዓት የነበሩት የኢትዮጵያ አምባሳደር ልሂቁ ባለፈው እድሜ ጠገብ ናቸው። ባለፈው በቅርብ ነው ያረፉት። ዶክተር መናሴ የተናገሩትን የየመንን ልኡክና የግብጽን ልኡክ እንዴት ብለው አፍ እንዳስያዟቸው ማሳየት እንችላለን። እና ኢትዮጵያን የምንወዳት ሀገራችን ናት። የምንጠላው ጽንፈኛና ወራሪው የኦህዴድ መራሽ ብልጽግና ነው። ይሄን በማለት አመሰግናለሁ። በብሔራዊ ጥቅማችን አንደራደርም ለማለት እፈልጋለሁ። ለማንኪያ ነገድም ለታዳሚዎችም አመሰግናለሁ። ከብሔርተኛ አንደበት እንዲህ ያለ ነገር መስማት በጣም ሬር ነው። በብሔራዊ ጥቅማችን አንደራደርም። ሌላው እዳው ገብስ ነው። በሀገራዊ ጉዳይ ነው፣ በውስጣችን ነው የምናወራው። ሁሉም ብሔርተኛ በሀገራዊ ጉዳይ ላይ አንደራደርም። ይህ ሞቷችን መሆን አለበት ለማለት ያለ ቴንኪው። ሴቫችን ቅድስታችን ቴንኪው ቴዲ። አዲሴ ለማንሳት የሞከረው ሀሳብ በደንብ ገብቶኛል። በተለይ አሁን ከፋኖ አመራሮች አዲስ አበባን ጎበኙ ለምን ፍትሃዊ ያልሆንሽም ነው። እኔ ሁልጊዜ በዚህ ፖለቲካ ውስጥ ሁልጊዜ ፍትሃዊ ለመሆን የምሞክር ሰው ነኝ እና
መሀል ያለ ሰው ከዛም ከዚህም ያለው ያላገዋል እና መላጋቱን በደንብ እየለመድኩ ያለው ሰው ነኝ። አይ ኖ ፖለቲካ እዚህ ቲክታክ ላይ እንዴት እንደሚሰራ በደንብ ማቅ ሰው ነኝ። የሆነ ቡድን ደግፌ ብመጣ በቃ እዚህ እንትን ላይ በቃ ምርጧ ሴት እንደመሆን አውቃለሁ። ያ ግን ህሊናን መሸጥ ስለሆነ ነው። እኔ ዝናው ይቅርብኝ፣ ሙገሳ ይቅርብኝ፣ ግን ለሀገሬ ማበርከት የምችለው የመሃል መንገድ ካለ ብዬ እየጣርኩ ነው ያለሁት እና የፋኖ ኃይሎች ከመንግስት ጋር የሰላም ስምምነት አድርገው የገቡ ኃይሎችን በሚመለከት የሰጠሁት ሐሳብ አንደኛ ትግሉ ሲጀመር እነዚህ ሰዎች ፍትሃዊነት የለም፣ ዲሞክራሲያዊ መምጣት አለበት፣ አማራ በማንነቱ እየተሳደደ የሚገደልበት ሀገር መቆም አለበት፣ ይሄንን በሰላማዊ መንገድ ብንጠይቅ መንግስት ምላሽ ስላልሰጠን ነፍጥ ማንሳት የመጨረሻው ህልውናችን ነው በሚል የገቡ ሰዎች ናቸው። እነዚህን ሰዎች አንድም ሰው ከፍሎ አላስገባቸውም። በራሳቸው ፍላጎት ስራቸውን፣ ትዳራቸውን፣ ልጆቻቸውን በትነው ወደ ጫካ የገቡ ሰዎች ናቸው። ባመኑበት ለአማራ ህዝብ ይጠቅማል ብለው ባመኑበት ልክ የተዋደቁ ሰዎች ናቸው። ካጠገባቸው ልጆቻቸውን የቀበሩ ሰዎች አሉ። ካጠገባቸው ጓዶቻቸው አልፈዋል። በዚህ ትግል የትግሉን ውጤት ግን ቆመው መገምገም ችለዋል። እዛ ውስጥ የነዚህን ሰዎች ዛሬ ሁሉ ሰው ተነስቶ ሊያጠለሻቸው ባንዳ ሊላቸው ምናምን ሲነሳ እኔ የዛ ቡድን ደጋፊ አልነበርኩም ይታወቃል። ግን አየህ ለአማራ ህዝብ ሊታገል የወጣውን ሰው ሐሳቤን ቀይሬያለሁ ሲል እንዲህ አይነት የባንዳ መለጠፍ ካመጣ ከነሱ ጎን እቆምላቸዋለሁ። ለዛ ነው እኔ ሁልጊዜ ከተበደሉ ሰዎች ጎን ነው መቆም የምፈልገው። ምክንያቱም በዚህ ትግል ውስጥ ያላሳደዳቸው ማን አለ? ስም ያልሰጣቸው ማን አለ? ያልገደለባቸው ጦር ያልመዘዘባቸው ማን አለ? በዚህ ሁሉ ስብዕና ገደላ ተደርጎባቸው ወታደሮቻቸው በሸፍጥ ተገድለውባቸው ከመንግስት ጋር መደራደር የሚችሉበትን አቅም ከ70% በላይ ተወስዶባቸው የራሴ ነው ከጎኔ ይቆማል ለአማራ ህዝብ ነው የወጣው ባሉት ሰው እየተከዱ ከሞተባቸው በኋላ እነዚህ ሰዎች ይሄ ነገር መጨረሻው አያምርም፣ የወጣንለትንም ዓላማ ማሳካት አንችልም፣ ከኔ ጋር ተሰልፏል ብዬ ያሰብኩት ቡድን ሐሳባችን የተለያየ ነው፣ አሁን እዚህ ጋር ይበቃኛል ብለው ሲገቡ ለምንድን ነው ሐሳባቸው የማይከበርላቸው? ዲሞክራሲ ብለህ ጀምረን ግን ደግሞ እነሱ ደግሞ መብታቸውን ሲጠይቁ ይሄ ነው የኔ ሐሳብ ሲሉ ደግሞ አይ እንደዚህ ማሰብ አትችሉም መባል የለባቸውም። በዛ ላይ በጣም አደገኛው ነገር ክልሉ ላይ ሁልጊዜ ጦርነት የሚፈልጉ አካላት በሰላም ተነጋግሮ ተደራድሮ ወደ መንግስት የገባውን ባንዳ ሌባ አድርጎ ከሌሎች ወገን ግን ያለው ሲገባ አዎ ችግር የለውም የኛው ናቸው እነሱም ሄደው እዛ እየታገሉ ነው አትንኩብን እያሉ የራሳቸውን ይከልላሉ። እዚህ የአማራ ፖለቲካ ላይ ግን መጥተው የሄደውን ሰው ባንዳ ሌባ አድርገው አልታረቅም አልደራደርም ብሎ ደግሞ የሚደራጀው ጎበዝ በርታ ይልሃል። ይሄን ሲል እኔ አያስችለኝም፣ ምክንያቱም ምን እየተሰራ እንደሆነ ስለማቅ ማለት ነው። ትላንት ጦርነት ተደርጓል እኮ ለምሳሌ በፌደራል መንግስትና በትግራይ ኃይሎች መካከል በተደረገው ጦርነት እኮ ድርድር የተደረገው እኮ ህወሓት አሸንፎ አልነበረም። ኦልሞስት ከ80% በላይ ፌደራል መንግስት ጨርሶት ነበረ። ነገር ግን ለህዝቡ ሞራል አብሮ ለመኖር ሲባል ድርድር ይደረጋል። ድርድር ተደረገ። ከድርድር በኋላ ግን አዲስ አበባ ሄደው ሜዳሊያ ሲሸላለሙ ባንዳ መች ተባሉ። እነሱ አትንኳቸው የኛው ናቸው እየተባለ ይጠበቃል። በዚህ በኩል ያለውን ግን አሳደህ ባንዳ ነው ሌባ ነው ትላለህ። እንደዚህ የሚባል ነገር በፍጹም መምጣት የለበትም። ለነፃነት የታገልኩት ተብሎ የሌሎችን ነፃነት መክፈፍ ትክክል አይደለም። እኔ አማራ ክልል ላይ በተደረገው በዚህ በ2-3 ዓመት ትግል ውስጥ የሞቱት ጀግኖች በጣም ያሳዝኑኛል። በኖሩ ምን ነው በተደራደሩ እንዳትደራደሩ እንዳትነጋገሩ እየተባሉ የሞቱት የአማራ ልጆች በጣም ይቆጩኛል፣ በጣም ያሳዝኑኛል። ቤተሰቦቻቸውን ልጆቻቸው ሜዳ ላይ በትነው ነው የቀሩት። ስለዚህ መጥቶ አሁን ያለውን ጦርነት ጠቅልሎ አማራ ክልል ውስጥ ለማድረግ የፈለገ ኃይል መጥቶ አንዱን ጀግና አንዱን ባንዳ ሲያደርግ ዝም ብሎ ማለፍ ይሄ ትክክል አይደለም የሚል እምነት ስላለኝ ነው። ከዛ አዲስ አበባ ላይ ሲጎበኙ ታዩ። ያ መንግስት ታዲያ ምን ይፈልጋል? መንግስት እኮ ፖለቲካ ነው እየሰራ ያለው። ከዚያ አላክቶ ወደዛ እንደሄዱ ካደረጉ በኋላ
ለምን ጎበኙ ልትል አትችልም። መቆሚያ ቦታ ያጡ ሰዎች ነበሩ እኮ እንኳን በህይወት ቆመው ሄዱ። ለእኔ ጀግኖቼ ናቸው። እንኳን ተረፉልን። ሌላ መንገድ ደግሞ አለ። ቅድም አማራ ስትሮንግ ሲያወራ ነበረ። የአማራ ህልውና በቃ በፋኖች እጅ ነው ያለው፣ ሌሎቻችሁ አያገባችሁም፣ ምንም ልታመጡ አትችሉም አይነት መመጻደቅ በጣም እየገረመኝ ነበረ። የአማራ ህዝብ በፋብሪካ ውስጥ እንደተሰራ ሳሙና አይደለንም። ከክልሉ ውጭም ክልሉ ውስጥም ያለው አማራ የራሱ አስተሳሰብ፣ የራሱ ፍላጎት፣ የራሱ የፖለቲካ እሳቤ አሰላለፍ ያለው ነው። አንዳንዶቻችሁ ትመጡና የፋኖ ደጋፊ ነን ይሄን ቡድን እንደግፋለን ስትሉ አማራን ከፋብሪካ የወጣ ሳሙና አታድርጉት። አማራነት ይሄ አይደለም። ካልገባችሁ አርፋችሁ ተቀመጡ። ተነስቶ መዘባነን አይቻልም። የአማራ ህልውና በአማራ ህዝብ ነው የሚለው እንጂ አንድ ቡድን ትግል ላይ ነው፣ ሌላኛው ደግሞ በሰላማዊ መንገድ ይታገላል፣ ሌላኛው ሰጥቶ በመቀበል መሪ ይደራደራል። አለቀ። የአማራ ህዝብ ብዙ ነው አይነቱ፣ ብዙ ነው አኗኗሩ፣ ብዙ ነው እውቀቱ። ወስደህ ከአንድ ነገር ጋር አድርገህ እንደዚህ ነው ብሎ ማለት ትክክል አይደለም። ከዚህም መታረም ያስፈልጋል። ለዚህ ነው ከዚህ በፊት የነበሩ ነገሮችን ሌቦች ጠልፈው ሰዎች መጥተው ይሄ አካሄድ ልክ አይደለም ብለው ሲሉ ሄዱ። ከዚህ አማሮች አይደላችሁም፣ ባንዳዎች፣ በአዴኖች፣ እንትኖች ምናምን አድርጋችሁ የህወሓትና የኦነግ የፖለቲካ ስታይል ይዛችሁብን መታችሁ ብሔርተኝነትን አናታችን ላይ ለመጫን እየሞከራችሁ የነበሩት ይሄንን አንቀበልም። ጊዜውም ረፍዷል ብዬ ነው የማስበው። በሀገራዊ ጉዳይ ላይ በተለይ የህዳሴ ግድብን በሚመለከት ትራምፕ ምናልባት የህዳሴ ግድብ ከተመረቀ በኋላ ብዙ ትኩረት አልተሰጠውም ነበረ። ትራምፕ በዚህ ንግግራቸው በዓለም ላይ ካሉ ትልልቅ ግድቦች መካከል አንዱ ነው ብለው ለዓለም አውጀውልናል። ኢትዮጵያ ትልቅ ነገር እንደሰራች አውጀውልናል። በሌላ መልኩ እንደገና የአባይ መነሻ ግብጾች ከዚህ በፊት ለዘመናት የሰሩትና አባይም የግብጽ ነው ከሚለው መላቀቅ ውስጥ እንዲወጣ ጠቁመዋል። ከመጥፎ ነገር ውስጥ ጥሩ ነገር ነግረውናል። አላውቅም ነበረ ለካ መነሻው ኢትዮጵያ ነው ብለዋል። አሁን ድርድር ፈልጋለሁ ብለዋል። ቅድም አያና ሲል እንደነበረው የትራምፕ አሁን ይሄ ዓለምን የሚያምስ ፖለቲካ እየሰራበት ያለው ነገር ሌላ ነገር አይደለም። የኖቤል ፕራይስን ይፈልጋል። ስለዚህ የተገኙትን ቀዳዳዎች በሙሉ እየነካ ሰላምን አምጥቻለሁና ዓለም ሳትወድ በግድ ሽልማቱን ስጠኝ ነው። ስለዚህ በተለይ ኢትዮጵያና ግብጽ ላይ ትኩረት አድርጎ ገና ሲጀምሩ ጀምሮ በደንብ ትኩረት አድርጎ እየሰራበት ነበረ። ስለዚህ የሚፈልገው የራሱን ክብር የራሱን ኢጎ ነው ማስታመም የሚፈልገው። ይሄንን ስራ ሲሰራ ግን ኢትዮጵያ በዚህ ሰዓት ከዚህ ቀደም እንደነበረው ድርድር ውሃ መሙላት ትችያለሽ፣ ግድቡን ማፈንዳት እንችላለን ምናምን ከሚለው እጅን ጠምዝዘህ ቁም ከሚለው የድርድር እንትን ወጣለች። ግድቡ አልቋል። አሁን እኛ ፍላጎት አለን፣ እነሱም ፍላጎት አላቸው። ምን ብንሰጣቸው ምን ይሰጡናል የሚለውን የራሷን ጥቅም አስልታ በተለይ የባህር በር ጥያቄ ስላላት እሱን ይዛ የምትመጣባቸውን ነገሮች መንግስት አስቦ መስራት፣ ዲፕሎማሲው ላይ መስራት በጣም በጣም ወሳኙ ነው። ከዛ በተረፈ ደግሞ ሌሎች እድሎች አሉ። ለምሳሌ ትራምፕ በቀጥታ መጥተው የግብፅና ኢትዮጵያን ጉዳይ እንደዚህ ላደርግ ሞክራለሁ ሲል ኢትዮጵያ ሌላ ማምለጫ መንገድ አላት። ይሄ የአፍሪካን ጉዳይ በአፍሪካ መጨረስ አለብን፣ ሌሎቻችሁ መግባት የለባችሁም፣ መጀመሪያ በራሳችን አቅም በኢጋድ በአፍሪካ ህብረት መደራደር መነጋገር አለብን ብላ እንደውም ጨዋታውን ቀይራ በተለይ ሌሎች የአፍሪካ ሀገሮች እንዲህ አይነት ነገሮች ሲነሱ ከኢትዮጵያ ጎን መቆም የሚችሉበትን እድል መፍጠር ትችላለች። በጣም ቸኩለንም መሄድ የለብንም፣ በጣምም መዘግየት የለብንም። ዲፕሎማሲውን ግን የምንሰራበት ሰዓት አሁን እንደሆነ ያሳያል። ለምሳሌ የህዳሴ ግድብ ከተገነባ በኋላ ግብጾች አልተኙም። አንደኛ እርስ በርሳችን እያጣሉን ነው፣ የሀገር ውስጥ ያለውን ፖለቲካ በደንብ እያመሱት ነው። ሁለተኛ ቀጠናው ላይ ያሉ እንደ ኤርትራ ያሉ ሀገሮች እነ ጅቡቲን ጨምሮ እኛ ላይ እንዲነሱና አቅመ ቢሶች እንድንሆን በደንብ ስራ እየሰሩ ነው ያሉት። የተበደሉ እንደሆነ ባገኙት አጋጣሚ በመላው ዓለም እየዞሩ እየተናገሩ ነው። እኛ ግን ህዳሴ ግድብን ገንብተን እንኳን ስለ ህዳሴው ግድብ እየዞረ የሚያስረዳ የዲፕሎማሲ አቅም የለንም። ዲያስፖራውም ይሄንን አይደለም የሚነግረው። ዛሬ ይሄን ያህል መሳሪያ ያስፈልጋል እያለ መሳሪያ ለመግዛት ገንዘብ ሲያዋጣ ነው የሚውለው። እርስ በርሱ ሲያገዳድል ነው የሚውለው። አንድም ቀን የኔ ሀገር እንዲያደርጋለች ብሎ
ባለበት ሀገር ሰብሰብ ብሎ ለማድረግ የሚችል አይነት የፖለቲካ እፎይታ የለንም። ስለዚህ አሁን አየክ እኛ በውስጥ ጉዳያችን እንድንጠመድ አድርገው ግብጾች ግን የሀገራቸውን ዘላቂ ጥቅም ለማምጣት በደንብ እየሰሩ ያለበት ሁኔታ ነው ያለው። በዲፕሎማሲ በልጠውናል። እኛ የለንም ገና እኛ ሰፈራችን ውስጥ ነን ገና ሀሁ እያልን ያለ ነውና እዛ ላይ በደንብ ማሰብ ያስፈልጋል። ይህ በሀገር ሉዓላዊ ጥቅም ላይ ብሔራዊ ጥቅሞቻችን ላይ እዚህ ቲክታክ ላይ እርስ በርስ መበሻሸቅ ምናምን እንዳለ ይገባኛል። በእርግጥም በጣም ብዙ ባንዳ ሀገሪቷን የሚጠላ እንዳለ በደንብ አይተናል። ግን አብዛኛው ኢትዮጵያዊ ግን በሀገሩ ጉዳይ ላይ የሚደራደር አይደለም። የሚመጣውን ነገር ይቀበላል። ምንም እንኳን ከመንግስት ጋር ልዩነት ቢኖር መንግስትን አብዝተህ ልትጠላው ትችላለህ። መንግስት ብዙ በደል አድርሶብሃል። በሀገር ብሔራዊ ጥቅም ላይ ግን እኔ ማንንም ኢትዮጵያ ወደኋላ ይላል የሚል እምነት የለኝም።